ምን ማለት ነው? ሐሳብን ቆመ አንተው ራስህ አብራራ። ከዛ ላይ ደግሞ ኖ መልስ ይሄን ጥያቄ እስካሁን የጠየቅኩን አንድም ሳትመልስ መልስ የሚባል መልሽ ይልሃለሁ። ይሄንን መልስ እስቲ። ፈጠረ ማለት ምን ማለት ነው? በጣም ይዝ አሁን ሰዓት ኖ አንተ መልስ ኢኮኖሚ ጠይቀህ መለሰ ማለት ፈጠረ ማለት ጅማሬው እንዳለው ነው የሚያሳየው። መጀመርን ያሳያል። ኖ ተፈጠረ አንድ ነገር ተፈጠረ ሲባል ምን ማለት ነው? እሱን መልስ። መለስኩልህ እኮ ተፈጠረ ምንድነው? ጅማሬ መኖሩን ያሳያል። ከዛ በፊት አለ መኖሩን ያሳያል። በጣም ክሬትድ ማለት ጅማሬ ያለው ከዛ በፊት ያሳያል። አበጀውስ ማለት የለም የሚል ሐሳብን ይይዛል ማለት ነው። አበጀውስ ማለት አበጀው ደግሞ የሚለው ዘፍጥረት ምዕራፍ 2 ላይ ከምድር አፈር አበጀው ይላል። እሱም ተፈጠረ ነው። ተመሳሳይ ነገር ነው። ሌላ ነገር የለውም። ካለ ነገር መሰራት ነው የሚያሳየው። በቃ ካለ ነገር ከተሰራ መፈጠር አይደለም። መፈጠር ካለ መኖር ወደ መኖር መምጣት። እሺ መፈጠር ምንድነው? ካለ መኖር ወደ መኖር መምጣት። መፈጠር ምንድነው? ካለ መኖር ወደ መኖር መምጣት። እሺ ሰው ካለ መኖር ወደ መኖር አልመጣም? መጥቷል። በጣም ጥሩ። መጀመር ግን መበጀት ግን ስማ ቆይ አልነበርክማ እኮ ስማ ለማት ሰማም ቆይ ወዳጄ አንተ ካወራህ ደግሞ ቀጥላለሁ። ካልነበርክ ኤግዚስት አደርጋለሁ ትለኝ አትችልም። ሁለቱ ኮንትራሪ ቃላቶች ናቸው። ያንተ ችግር ይሄ ነው። ያንተ ችግር ምን መሰለህ? ሰው ሲጀምር የጀመረው ከስጋ እንደሆነ ብቻ ነው የምታውቀው። እሺ ከምድር የተበጀቀን ከምድር አፈር የተበጀቀን አይደለም ሰው የተጀመረው። ከምድር አፈር የተበጀው ስማ እኮ ስማ፣ ጸጥ ብለህ ስማ። አንተ ሚዩት አድርግልኝ። መቼ ነው የተጀመረው ወዳጄ? አንተ ስጠይቀኝ አልነበረም እንደዚህ? እኔም ልጠይቅህ መቼ ነው የተጀመረው? ሰማሁ፣ ስታወራ ሰማሁ። አንተ ሚዩት አድርግና ስማ። አሁን ደግሞ መቼ ነው የተጀመረው? ላስረዳ ነው። ሚዩት አድርግና ስማ። የሚለውን እኮ ጠየቅ ሜሎስዬ፣ መቼ ነው የተጀመረው? ሚዩት አድርግና ስማ። ይኸው እሱ ደግሞ ይመልስ። ሚዩት አድርግ። አይ አላደርግም። ቀጥል። ተማር። ቆንጆ ነው እንደዚህ ሚዩት ማድረግ። ችግር የለውም። ችግር የለውም። ግድ የለም። ሞዴሬተሮችሽ ሚዩት አያርጉኝ። ሚዩት እያደረጉኝ ነው። አንድ ሰው ሚዩት እንዳያደርገው በጌታ ፍቅር ይዣቸዋለሁ። ማንም ሰው ሚዩት እንዳያደርገው ሜሎስ። ይኸውልህ ስማ፣ እግዚአብሔር ሰውን ከምድር አፈር ወስዶ አበጀ ይላል። እዛ ጋር አበጀ የሚለው ቃል አፈር አካል ነው፣ የተበጀው አካል ነው። በእግዚአብሔር መልክና አምሳል የተፈጠረው ይሄ አፈር የሆነው አካል አይደለም። የእግዚአብሔር መልክና አምሳል ያለው በሰው መንፈስ ላይ ነው። ይሄ አካል ከሁለት ከአቶ እንትናና ከወይዘሮ እንትና የተወለደው የአቶ እንትናና የወይዘሮ እንትናን መልክ ይዟል። መንፈስ የተገኘው ከእግዚአብሔር ነው። መንፈስ የያዘው የእግዚአብሔርን መልክና የእግዚአብሔርን አምሳል። የእግዚአብሔር መልክና አምሳል በሰው ስጋ ላይ አልተቀመጠም። ምን ነበር የጠየቁ? እግዚአብሔር ስማ፣ ቆይ ስማ፣ ያጠየቁን ነው ተመለሰ። ጸጥ ብለህ ስማ፣ ቆይ ላስረዳ። ምንድን የጠየቁ? ምንድን የጠየቁ? አይ ምንድን የጠየቁ? ሰሰው አታቋርጥ፣ ላስረዳ። ምንድን የጠየቁ? ላስረዳ ነው። አታቋርጥ። የጠየቁትን ሜሎስ መቼ ነው የተፈጠረው እኮ ነው አይደል? ላስረዳ ነው አይደለም። መቼ ነው የተፈጠረው ነው ጥያቄው። የጠየቁትን ማያውቅም እኮ ልጁ እኮ ያልጠየቁት ነው የሚመልስልኝ። እስቲ ጸጥ ብለህ ስማ እንዴ። እስቲ ምንድን የጠየቁ? አልመለስለትም። ጸጥ ብሎ ይስማ። እንዴ ጥያቄ ሳታውቅና መበጀት ስማ። ቆይ ምንድን የጠየቁ? እንዴ መፈጠርና መበጀትን ነው የምነግርህ። እሱ ነው የሚመልስልኝ አይደል? የጠየቁትን ጥያቄ ስለቀም የሚመልስልኝ። ምንድን የጠየቁኝ? አልጠየቀኝም። እኔ ነኝ መበጀትንና መፈጠርን እየነገርኩህ። ኧረ እባክህ ጠይቄ እየመለሰ ነው። ስለዚህ ምንድን የጠየቁ ወዳጄ ነብዩ? ይኸውልህ ሜሎስ ምንድን ነው የጠየቅኩ? ለመመለስ እኮ የጠየቁትን ማስታወስ አለብን። ምንድን ነው የጀመርኩትን አያችሁ? የጠየቁትን ማያውቅም አይደለም ሜሎስ። ይኸውልህ እኔ አሁን እኔን አንደርስታንድ እንዳደረግ በመሀል ልግባ። መቼ የተፈጠረው የሚለውን የሚመልስልኝ እሱ ነው። ስለዚህ የሚመልስልኝ ጥያቄው መረዳት አለበት። የጠየቁትን ነው የሚመልሰው። እልህ ውስጥ አይደለም መገባባት ያለብን። በፍቅር ነው ጠየቁት። ምንድን ነው የጠየቁት? ስማ፣ ይኸውልህ አሁን ስማኝ በደንብ ስማ። ከማለት በፊት ምንድን ነው የጠየቅኩ ነብዩ? ካልሰማህ የጠየቀኝን ልመልስልህ አልችልም። ጥያቄን አስታውሰኝ። ጥያቄ ምን ነበር? አንተ አታውቀውም ጥያቄ? አሁን ይሄ እንደው ነው ወዳጄ። ይኸውልህ ጥያቄህን አታውቀውም ወይ አንተ? እኔማ ስለማውቀው ነው እየጠየቅኩ ያለሁት። አንድ የምትመልስልኝ ጥያቄው ገብቶሃል ወይ? ጥያቄ ምንድን ነው እያልኩ ነው። በጣም ኢዚ ነገር ነው የጠየቅኩት። ገብቶኛል፣ ግን አንተ ለማዳመጥ በጣም ስለማትፈልግ ቶሎ ማውራት ስለምትፈልግ ከላይ አታስቸግረኝ። አይደለም ጥያቄን አስታውሰኝና ከዛ መልስልኝ። አላስታውስም። ጥያቄ መልስ
እንዴ እንደዚህ የሚባል ነገር አለ እንዴ? ጥያቄውን ሳያውቅ መመለስ የሚባል ነገር የለም። እኔ አላውቅም አላልኩም፣ አላስታውስህም ያልኩ። አንተ አታውቀውም ነገር ጥያቄ ምንድነው? ይኸውልህ አንተ አታውቀውም ጥያቄ። እሺ እየሰሙት እንግዲህ ጥያቄን አያውቀውም ግን ሊመልስልኝ ይፈልጋል። አይ አንተ አታውቀውም ወይ ነው ያለ ሚሎስ። አንተ አታውቀውም ወይ ጥያቄውን ጠይቀኸኛልና እኔ እየመለስኩልህ ነው። እንደዚህ አይነት ውይይት የለም። ዋናው ሐሳብ የጠየቁትን ጥያቄ እንዲመልስልኝ ማወቅ አለበት። ቆይ ኮኪ፣ አንድ ሰው እንዴት ነው የጠየቁትን ጥያቄ ሳያውቅ ዳይቨርት አታርግ? ይሄው ኮኒ ኮኒ ነገርኩህ እኮ ነው ሚሎስ። እኔ እየነገርኩህ ሚውት እያረጉኝ ነው ኮኪ። አሁንም በጣም ሚውት እያረጉኝ ነው። እንደዚህ አይነት ውይይት የለም። ቆይ ሚሎስ አንድ ጊዜ እኔን አንድ ያዳምጡኝ። ይኸውላችሁ የኔና የናንተን ሞቲቭ እግዚአብሔርም ይረዳዋል፣ ሰውም ይረዳዋል። እዚህ ጋር ምን ለማለት እየፈለግን እንደሆነ ስለዚህ በፍጹም ቅንነት እናውራ። ማንም ሰው ሚውት እንዳያደርገው ሚሎስን በግልጽ እየተናገርኩ ነው። ማንም ሰው ሚውት እንዳያደርገው በጌታ ፍቅር። ሲቀጥል ሞቲቫችንን የሚረዳ እግዚአብሔር እዚህ ጋር ስላለ ኢምፕረስ ለማድረግ ሳይሆን የእውነት እግዚአብሔርን ለማክበር ከሆነ የፈለግነው ትክክለኛውን እውነት ለትውልድ ለመንገር ከሆነ የፈለግነው በደንብ ተግባብተን ነው። ለማንም የእግዚአብሔር ጠበቃ የለም እዚህ ውስጥ። ግድ የላችሁም በእግዚአብሔር ፍቅር። ስለዚህ መቼ ተፈጠረ የሚለውን ቃል እየመለሰ ነው ነብዩ። በቃ እግዚአብሔር ዘፍጥረት 1 ላይ የሰው መንፈስ ፈጠረ፣ በመልኩና በአምሳሉ ፈጠረ። እኔ ጠየቅኩትን ላስታውሰው። የኔ ጥያቄ ነው። የኔ ጥያቄ ይሄ ሰው ኤግዚስት እንደሚያደርግ አሳየኝ ያልኩ። ኤግዚስት እንደሚያደርግ አሳየኝ ያልኩ። ይኸውልህ ስማ፣ ሳይፈጠር በፊት ኤግዚስት እንደሚያደርግ አሳየኝ ያልኩ። ለዚህ ጥያቄ በምን ሳይፈጠር እኔ እሺ መሐልሁን በምን ሳይፈጠር መንፈስ ዓለም ላይ እንደነበረ ሰው ኤግዚስት እንደሚያደርግ መንፈሳዊ ዓለም ላይ ያሳየኝ። ስለማትሰማ እኮ ነው። እሱን እኮ ነው ለሜሎስ እሱን እኮ ነው እየተናገረ ያለው። ስጋ ከመልበሱ በፊት የነበረውን እየተናገረ እኮ ነው እንዴ። ስለማታስጨርሰኝ እኮ ነው። ስለማታስጨርሰኝ ነው። ይኸውልህ ስማ፣ እነግርህ እኮ ነው። ይኸውልህ ዘፍጥረት ከ26 እስከ 28 የሚናገረው ክፍል ሰው በምድር ኤግዚስት ማድረጉን አይናገርም። በቃ ሰው በእግዚአብሔር መልክና አምሳል መፈጠሩን ይነግረናል። ካለመኖር ወደ መኖር መምጣቱን ይነግረናል። አለቀ። ስጋ መበጀት የሚባለው ከአፈር መሰራት የሚባለው የመጣው ከዛ በኋላ ነው። ከአፈር የተሰራውን ሰው ደግሞ ወይም ስጋ ተጀመረው የሰው ስጋ ስልክ ገብቶ የሰው ስጋ ከምድር አፈር ተሰራ። ይሄንን በግልጽ መጽሐፍ ቅዱስ ይነግረናል። በቃ በዛ ውስጥ ደግሞ የህይወትን እስትንፋስ ወይም የህይወትን መንፈስ እፍ አለበት። ስለዚህ መንፈስ በስጋ ውስጥ የተገኘው ስጋ ከተሰራ በኋላ ነው። ከዛ በፊት ግን የእግዚአብሔርን መልክና አምሳል ይዞ የተገኘው የሰው መንፈስ ነው። በስጋ የአቶ እንትናና የወይዘሮ እንትናን መልክ ነው ያለው። ስጋ ላይ የእግዚአብሔር መልክ የለም። እሺ፣ ስለዚህ እንደተረዳው መልክ የሚለው ስጋችንን የሚያሳይ ሳይሆን መንፈሳችንን የሚያሳይ ነው እያልከኝ ነው አይደል? አዎ። በጣም ጥሩ። እንደዛ ከሆነ መንፈስ ጾታ አለው? አዎ፣ ጾታ አለው። ወንድና ሴት ይባላል መንፈስ? አዎ። ማስረጃ ስጠኝ። መንፈስ ወንድና ሴት እንደሚባል ጾታ እንዳለው። እሺ፣ በጣም ጥሩ። እግዚአብሔር ሰውን ከፈጠረ ጊዜ ጀምሮ ቅድም እንዳልኩት ዘፍጥረት 1 ላይ የፈጠራቸውን በመልኩና በአምሳሉ የፈጠራቸውን ሰዎች ወንድና ሴት አድርጎ ፈጠራቸው ይላል። ስለዚህ የተፈጠረው ካለመኖር ወደ መኖር የመጣው እሱ ተቋርጧል። ይወጣ ይሰማል። አሁን መጣል። እሺ፣ በደምብ ስማኝ። ይሄ ወንድና ሴት ተደርጎ የተፈጠረው ሰው የሚባዛው በስጋ በኩል ብቻ ነው። ስጋ ምክንያቱም መንፈስ ዓለም ላይ መባዛት የለም፣ አያስፈልግም። ምድር ላይ መባዛት የተፈለገው። ስለዚህ ሰው ሲወለድ የሚዋለደው በዚህ በስጋ አካሉ ብቻ ነው። ነገር ግን
ማስረጃውን እየሰጠኝ አይደለም። መንፈስ ጾታ አለው የሚል ማስረጃ እንድሰጠኝ ነው የጠየቅኩ። እየነገርኩህ እኮ ነው። አልሰማኝም? አይ አልነገርከኝም። የቱ ጋር ነው የነገርከኝ? እዚህ ጋር የጠቀስክልኝ ነገር ወንድና ሴት አድርጎ ፈጠራቸው፣ እግዚአብሔርም አላቸው ብዙ ተባዙ ይላል። ብዙ ነው ተባዙ የሚለው ጾታ ያለው ፊዚካል የሆነ ሰው ነው። መንፈስ ጾታ አለው የምትለኝ ከሆነ አሳየኝ። እሱ ማስረጃ መንፈስ ጾታ እንዳለው ነገርኩህ እኮ። ዘፍጥረት 1:26 እኮ ነገርኩህ። ዘፍጥረት 1:26 ላይ መንፈስ ናቸው የሚል የለም። መንፈስ ናቸው ይላል እንዴ? በእግዚአብሔር መልክና አምሳል ፈጠረው። መንፈስ ናቸው ይላል። ታዲያ ስጋ ነው? መንፈስ ናቸው ይላል። የእግዚአብሔር መልክ መንፈስ የሚለውን ብዙ ቦታ አስረዳሃለሁ። መንፈስ ናቸው ይላል ወይ? መንፈስ ናቸው ይላል ወይ? የእግዚአብሔር መልክ ምንድነው ያለ ነው። መንፈስ እዚህ ጋር መንፈስ ናቸው ይላል ወይ ነው ጥያቄ። አይ የእግዚአብሔር መልክ ነው በደንብ ስማኝ። የእግዚአብሔር መልኩ ምንድነው እኮ መንፈስ የሚል ከሆነ አሳየኝ ነው ያልኩት እኮ። ሰማኝ እሺ። የእግዚአብሔር መልክና አምሳል እኮ የእግዚአብሔር መልክ እግዚአብሔር መንፈስ እንደሆነ የእግዚአብሔር መልክ በትክክል መንፈስ እንደሆነ መጽሐፍ ቅዱስ ይነግረናል። ይሄንን በተለያየ ክፍል ማየት እንችላለን። ነገር ግን በመጀመሪያ ከእግዚአብሔር መልክ ተፈጠረ የተባለው ሰው የተፈጠረው በመንፈስ ነው። ከዛ በኋላ እግዚአብሔር ያበጀው ስጋ። እግዚአብሔር ስጋንም አልፈጠረም፣ ስጋንም አላበጀም። የፈጠረው መንፈስ ነው፣ ያበጀው ስጋ። ያው እንግዲህ ምንም እያሳየኝ አይደለም ያለው። መንፈስ የሚል አንደኛ መንፈስ የሚል አላሳየኝም። ያው 500 በላይ ሰው መንፈስ የሚል ነው ፈልገው መንፈስ መሆኑን አሳየኝ። አዎ መንፈስ የሚለው እሺ። በእግዚአብሔር መልክና አምሳል ፈጠረው ይላል። የእግዚአብሔር መልክ ምንድነው ንገረኝ። ስጋ ነው? ድጋሚ እኔን አትጠይቀኝ። ስጋ ነው ወይ? ለጠየቁ ምላሽ በቃ የእግዚአብሔር መልክና አምሳል ማለት መንፈስ ነው። መንፈስ የእግዚአብሔር መልክና መንፈስ ይኸውልህ፣ የእግዚአብሔር መልክና አልመለስክ። አንደኛ መንፈስ የሚል አሳየኝ ብያለሁ፣ አላሳየም። ሁለተኛ መንፈስ ጾታ አለው ብለህ ወንድና ሴት ነው። ቆይ መንፈስ ወንድና ሴት ነው ብለኛል። ጾታ አለው መንፈስ ብለሃል። በስጋ በኩል ሲገኝ ይኸውልህ ስማ፣ በስጋ በኩል ነው መባዛት ያለው። እግዚአብሔር ግን በመልኩና በአምሳሉ የፈጠረው ሰው በመንፈሱ የእግዚአብሔር መልክና አምሳል ይዞ ተፈጥሯል። ያ የእግዚአብሔር መልክና አምሳል ዘፍጥረት 1:26 እስከ 28 ድረስ እንደምንመለከተው ተፈጠረ የተባለው ሰው የተፈጠረው በመንፈስ ነው። ካለመኖር ወደ መኖር የመጣው መንፈሱ ነው። ስጋ የተበጀው ምዕራፍ 2 ላይ ሄደን ከአፈር ሲያበጅ ነው። የህይወት እስትንፋስ እፍ ሲልበት በአፍንጫው ወይም የህይወት መንፈስ የገባው የዛን ጊዜ ነው ብዬ ነገርኩ። የተፈጠረው መንፈስ ነው የሚለውን ጥያቄ በትክክል አድሬስ እያደረኩ ነው። አንተ የምትፈልገውን ነገር እንድናገር ነው የምትፈልገው ወይስ እኔም ማምነው እንድነግር ነው የምትፈልገው? እኔ የጠየቀኝ እኔም ማምነውን አይደለ? እኔም ማምነውን እየነገርኩ ነው። አሁን እኔም ማምነው ያ በእግዚአብሔር መልክና አምሳል የተፈጠረው ሰው የገባው እፍ በተባለ ጊዜ ነው። ኦኬ እሺ። አሁንም ሚውት እያደረጉኝ ነው ሞዴሬተሮችሽ። ከዚህ ወዲህ ሚውት አታርጉት። እሺ ይኸውልህ ሚውት እየተሰማህ ነው አይደል? አሁን ልክ ሚውት ሲያደርጉ እኔ ሚውት የሚያደርገውን ሰው ከሞዴሬተር ላይ አወርደዋለሁ እዚህ ጋር ስለሚያሳይ። እንደዛ ከሆነ ግን አሁንም ሚውት እያደረጉኝ ስለሆነ ማለት ነው። የለም ሚውት ይሰማል። አሁንማ እያወራሁ ነው። እዚህ ጋር 2 ነጥብ ነው ያነሳሁት። የመጀመሪያው ነጥብ ምንድን ነው ያነሳሁት? መንፈስ የሚል ሊያሳየኝ ነበር ያልኩት። መንፈስ የሚል ሊያሳየኝ አልቻለም። እሺ ላሳየህ። ሰማሁ አይደል ወዳጄ? እኔ ደግሞ ልቀጥል። አልሰማኸኝም? ሰምቻለሁ ወዳጄ የምትለው ስላልሰማኸኝ ነው። በቃ እኔ ሰምቻለሁ። የግዴታ ካንተ ሰማኝ። እንዴት አላሳየኝም? አይጠበቅብኝም እኮ አልስማማም ነው እንጂ ማለት ያለብህ አላሳየኝም። እሺ የምታሳየኝ አሁንም አሳየኝ። መንፈስ የሚለውን አሳየኝ። እሺ ይኸውልህ አየህ፣ በእግዚአብሔር መልክና አምሳል የተፈጠረው ሰው እግዚአብሔር ከምድር አፈር ሰውን ካበጀ በኋላ የህይወት እስትንፋስ ወይም የህይወት መንፈስ ማብራሪያ ነው የምትነግረኝ? ማብራሪያ አይደለም፣ ጥቅሱን ነው የምነግርህ። የለም ጥቅሱ መንፈስ ይላል በደንብ ይላል። እሺ አሳየኝ። ቁጥር ስንት ነው መንፈስ? ዕብራይስጥ መጽሐፍ ቅዱስ ላይ ሄድና መንፈስ የሚለውን ቁጥር ስንት ላይ ነው? መንፈስ ነው የሚለው የህይወት ቁጥር 7 ምዕራፍ 1 ላይ መንፈስ የሚለውን አሳየኝ። ምዕራፍ 2 ቁጥር 7 ኦኬ። ጾታ ያለው ብለ የጠቀሰው እኮ ዘፍጥረት 1:28 ነበር። ተውኮሱን እሱንማ በእግዚአብሔር መልክና አምሳል ሲፈጥር ወንድና ሴት አድርጎ ፈጠራቸው እኮ። እሱን ተውከው ጾታ የሚለውን
በእግዚአብሔር መልክ ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው እኮ የወንድና ሴት የተባለው መንፈስ ነው አለኝ አይደል ኮኪ? በእግዚአብሔር መጀመሪያ መንፈስ አይደለም ያልከው ጥያቄ በትክክል እሺ። ከአንዳችሁ ጋር የሚያወራው ሁለታችሁ ያወራችሁ አይደለም። እኔ እኮ መሀል ገብቼ ላስረዳ ብዬ ነው። እሺ እንደዛ ከሆነ ነብዩ ቆይና ካንቺ ጋር ላውራ አስረጂ። እሺ የሚለው ምን መሰለ? ወንድና ሴት አድርጎ ሲፈጥራቸው በእግዚአብሔር መልክ ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው። የእግዚአብሔር መልክ ደግሞ መንፈሱ ነው። ስለዚህ ወንድና ሴት ተደርጎ የተፈጠሩት መንፈሳቸው ነው ወይንስ አይደለም? እነሱ መጀመሪያ ኤግዚስት ያደርጉት ዘፍጥረት 1:27 ላይ በመንፈስ ነው እንጂ ስጋን አልለበሱም። ስጋን የለበሱት ዘፍጥረት 2 ላይ ነው። ወንድና ሴት አድርጎ ፈጠራቸው የሚለው ኮኪ መንፈሳቸውን ነው። መንፈሳቸውን አዎ፣ ኤግዚስት አላደረጉም። በስጋ ኤግዚስት አላደረጉም። መንፈሳቸውን ነው እኮ መንፈሳቸውን ነው። የተቀበሉት ስፒሪት ነው። እሺ መንፈስ አንቺ መንፈስ ጾታ አለው ነው የምትይ ወይ? እኔን ተወኝና ከሱ ጋር አውሩ። እኔና እናንተ ማለት ነው። ለምን ገባሽ ታዲያ? አንዴ ለምን ገባሽ? ኦኬ እኔን ተወኝ ለምን ትኛለሽ? እኮ እኔ ቤት የገባው እሱ ነብዩም አንተም እኔ ቤት የገባችሁት እናንተ አይደለም። እኔን ተወኝ ለምን ትኛለሽ? የገባሽው ስልሽ እኮ ከሱ ጋር እያወራ ላስረዳልሽኝ። ስለዚህ አንቺ መንፈስ የተናገርኩት ነው ብለሽ ነው የምታምኚው አልኩሽ። እኔ የተናገርኩትን ያስረዳው እሱ ያስረዳው እንደዚህ ያለ 27 ላይ አታምኚ እሷን ተዋት። ነብዩ ሲያወራ እዚህ ጋር እኔ ደግሞ እንዲህ ብሎ ነው ያለው እኮ። እንደዛ ያልሽው አምነሽበት ነው መንፈስ ጾታ አለው በሚለው? እኔ ሁለታችሁ የምታወሩትን ኤክስፕሌን እያደረኩ ነው። እኔ ማምንበትን ስጨርሱ ነበር። እሱ ያወራውንማ እኮ አውቀዋለሁ። አንቺ ላስረዳ ስትይኝ እኮ እሱ ያመነውን ነገር ታብራራልኝ። እሱ ያልሆነ አውቀዋለሁ። ስህተት ነው የምለው እኮ ስላወቅኩት ነው። ስህተት ነው የምለው ስላወቅኩት ነው። ስለዚህ አንቺ አልገባኝም አላልኩም። ትምህርቱ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ላይ አላሳየኝም እያልኩት ነው እንጂ አልገባኝም አላሳየኝም እያልኩት ነው። ዘፍጥረት 1:27 ላይ ሰዎችን ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው ሲል ስጋ ሳይለብሱ በፊት ተፈጥረዋል እኮ። እነዚህ መንፈስ ናቸው፣ መንፈስ ናቸው ያልኩት። ስፒሪቱን ነው የፈጠረው። የሰው ልጅ በስጋ ኤግዚስት ሳያደርግ ኮኪ ይሄ መንፈሱ ነው እያልሽኝ ነው አይደል? አንቺ ወንድና ሴት መንፈሱ ነው እያልሽኝ ነው አይደል? እኔ ነኝ ያልኩት። ስለዚህ አንቺ የምታምኚው ለዛ ነው ማለት ነው። መንፈስ ጾታ አለው ብለሽ ነው የምታምኚው። አሁን ለምንድን ነው እንትኑ ሽፍት የሚሆነው? ሁለታችሁ የምትወያዩት ነገር ነው። እምነትሽን መናገር ምንድን ነው የሚያስቸግርሽ ኮኪ? ስለዚህ ጾታ መንፈስ አለው ብለሽ ነው አንቺ የምታምኚው። ለምን እኔን ትጠይቀኛለሽ? ከሱ ጋር መጀመሪያው እሺ፣ ለምን ትገቢያለሽ? አትግቢብና በቃ ከነጥዩ አልገባኝም ስትል አልገባኝም አይደለም አላሳየኝም ያልኩት አላሳየኝም ነው ያልኩት። እዚህ ጋር እኮ እምነትሽ ካልሆነ መንፈስ ነው አትበይኝ። ዘፍጥረት ምዕራፍ 1:27 ላይ ያለው ወንድና ሴት መንፈስ ነው አትበይኝ። እምነትሽ ካልሆነ እምነትሽ ከሆነ ያለ ያለው ነገር አልገባኝም ስላልክ እዚህ ጋር አስረድቶሃል 27 ላይ አልኩ። እሺ ስለዚህ አንቺ መንፈስ ወንድና ሴት የሚለው መንፈስ አይደለም። እኔና ነብዩ የተናገረው እሺ አትግቢብን፣ እሺ አትግቢብን፣ አታብራሪው። ግን አልገባኝም ስትል ነው አይደለም። አላሳየኸኝም ወንድና ሴት የሚለው መንፈስ ለመሆናቸው አላሳየኸኝም እያልኩት ነው ከቅድም ጀምሮ። እንደዛ ስለው አንቺ ላስረዳልሽኝ። የምታስረጅኝ ከሆነ እምነትሽ የሆነውን ነገር ነው የምታስረጅኝ። እምነትሽ ካልሆነ እኮ ማስረዳት አይጠበቅብሽም እኮ። እየሰማን እኮ ነው ሌሎች። አሁን አንተም ራሱ ስትናገር ማለት ነው ነብዩ አልገባኝም ነገር እንደዚህ ነው ብዬ አስረዳዋለሁ ለነብዩ። ችግር የለም አታስረጅ። ምክንያቱም የእግዚአብሔር ቃል ነው የምናወራው። የእግዚአብሔር ቃል ስናወራ አንድ አቋም ይዘን አናወራ። 5-4 ሆነን አናወራ። ሜላ ይቅርታ ኮኪ ሰላም ብያለሁ። አይ ኤርሚዬ እንደዚህ አልጠብቅህም። አንተ ታላቅ ነህ፣ ትልቅ ነህ፣ ሲኒየር ነህ። እንደዚህ አይነት እሳት የተሳሳተች ስህተት ምናምን ብለህ ጀጅ ማድረግ አልነበረብህም። መጀመሪያ ምንም ሳትሰማ ሳታውቅ እማከብርህ የምወድ ሰው ነህ። ስለዚህ እንደዚህ አይደለም መባባል ያለብን። እኔ ለክርክር አይደለም የከፈትኩት ቤቴ የከፈትኩት በጣም ከማከብራቸው ወንድሞቼ ጋር በስርዓት ለማውራት እንጂ ማናችንም የእግዚአብሔር ጠበቃ አይደለን። እሷ እንዲናት እሷ እንዲናት ብላችሁ ከጻፍክ በኋላ እንደገና እዚህ ጋር ፕሊዝ እኔማ አከብርሻለሁ፣ ወድሻለሁ፣ ሚዩት አታድርጉኝ። ወድሻለሁ፣ አከብርሻለሁ። የጌታ ልጅ ነሽ አይደል? ሁለቱ እኔ እንደማከብርህ እኔ እንደምወድህ እኔን ምንም ነገር ሳታወራኝ እሷ ማለት እንዲህ አይነት የስህተት እሳት ሆናለች እንዳትከ እየሰማዎች ስለሆነ ማለት ነው። እሱም በኋላ ታደርኛለሽ። ኦኬ ሁለቱ ያውሩ፣ አትግቢባቸው። ሰው ጫጫታ ይሆን ያልኩሽ። እኔ እና አንቺ እናወራለን። ሁለቱ ያውሩና
ሁለቱ ብቻ ያውሩ። ከዛ ደግሞ እኔና አንቺ እናወራለን በዚህ ጉዳይ ላይ ማለት ነው። ችግር የለም። አሁን አንቺ ብቻ ነው ሁለቱ ብቻ እኔ ማልከፍ ስለ ጻፍክ ነው። ፕሊዝ ሚዩት አያድርጉን። ኦኬ ይሄ አንቺ አታድርጉት። ኤርሚዬ ቀድመህ እዚህ ጋር ስለ ጻፍክ ከኔ ጋር በደንብ ሳናወራ ጽፌያለሁ። ከሰማሁት ነገር የተነሳ ማለት ነው እኮ ጽፌያለሁ። አልጻፍኩም አላልኩም። ሰው እያነበበው 600 ሰው አይደለም ጃጅ የምንደራረገው። አሁን እኔ ጃጅ አይደለም ያደረኩት። ከሰማሁት ትምህርት የተነሳ ከሙግታችሁ የተነሳ ጻፍኩኝ። የጻፍኩትን የጻፍከው ለምን የጻፍከው ብለሽ ካልሽ በኋላ እሰጥሻለሁ መልስ ማለት ነው። አሁን ሁለቱ ይቀጥሉ። ጥሩ ስለሆነ እኛ እንሰማለን። ታፕኮፒንግ ሼር እያደረግን እነሱ ሲጨርሱ እኔና አንቺ በዚሁ ጉዳይ ላይ እናወራበታለን ማለት ነው። ኮኪዬ ቴንክ ዩ። አንድ ግን ማመን ያለባችሁን ነገር ልንገራችሁ። ሁላችሁም እዚህ ጋር ማናችንም የእግዚአብሔር ጠበቃ አይደለም። ማናችንም ግሩፕ አንጫወትም። ማናችንም አንዱ ክሪቲሳይዝ እያደረገ እኔ ክርስቶስ አገልጋይ ነኝ። እኔ ቤተክርስቲያን ጠባቂ ነኝ። በተሰጠኝ ጸጋ እኔ ለክርስቶስ ጠበቃው ነኝ። እህቴ የእግዚአብሔርን ቃል እጠብቃለሁ ማለት ነው። የክርስቶስን አካል እጠብቃለሁ። አንቺ ላትሆኚ ትችያለሽ ኮክዬ። እኔ ግን የክርስቶስ ጠበቃው ነኝ። እሱን ጥብቅና እንዴት እንደሆነ በኋላ ስንደርስ እናወራለን። እነሱ አሁን ያወሩ። በቃ ኮክዬ እኔና አንቺ በኋላ እናወራለን። ቴንክ ዩ። አይ አይደለም እንደዚህማ ብሎ ቴንክ ዩ ብሎ የለም እኮ ኤርሚዬ። ምን መሰለህ የምፈልገው ማንም የክርስቶስ ጠበቃ አይደለም አትበይ። እኔ የቤተክርስቲያን ጠበቃ ነኝ። እኔ የቃሉ ጠበቃ ነኝ። የቃሉ ጠበቃ ልትሆን ትችላለህ። የራሱ የእግዚአብሔር የክርስቶስም ጠበቃ ለቃሉ ጠበቃ ሲሆን የቤተክርስቲያን ጠበቃዋ ነኝ ማለት ነው። ጠባቂ ነኝ ማለት ነው። የክርስቶስም ለክርስቶስ ቤተክርስቲያን ጠባቂ ነኝ ማለት ነው። ያ ቴንክ ዩ። እነሱ ቆይ እነሱ ያወሩ አይደለም። የፈለግነውን ከጻፍን በኋላ እንደዚህ ትህትናን ማሳየት የለብንም። በፍቅር በመከባበር ሁላችንም ወዳችኋለሁ፣ አከብራችኋለሁ። በነገራችን ላይ የማምንበትን የማመን መብት አለኝ፣ የምታምኑበትን የማመን መብት አላችሁ። በተረፈ ግን እሷ እንዲህ እሱ እንዲህ እያሉ እሷ መርዝ እሷ እሳት ተመርዛለች መርዝ እያሉ ሰውን ለሰው ልጅ ልክ የጻፍኩት በኃይሉ ዮሐንስ ትምህርት ተመርዘሻል ያልኩት ኮክዬ አንብበሽዋል። ያንስ በኃይሉ ዮሐንስ ትምህርት ተመርዘሻል። ኃይሉ ዮሐንስ ማለት በፊታችን መቆም የማይችል ደጋግመን እዚሁ ሶሻል ሚዲያ ላይ ፌስቡክ ላይ እኔና ወንጌላዊ ናቲ እንደዚሁም ደግሞ ኢዮሲም ሆነን ደጋግመን ጥሪ ስናቀርብለት በአደባባይም ፈርቶ የቀረሰው ማለት ነው። ስለዚህ አይደለም ማን ነው ያስወረደው? እሺ ኤኒዌይስ ቀጥሉ፣ ሁለታችሁ ቀጥሉ። እሰማለሁ። ትሰሚያለሽ ኮኪ ትሰሚያለሽ። የምሰማ ከሆነ በስነ ስርዓቱ እሺ። ያው ኤርሚና ወጥቶት ነው። ስለዚህ ያስገብቻለሁ። አየሽው አይደል ኮኪ ሞዴሬተሮች ናቸው ያስወረደው። ለምን እንደው ታውቃላችሁ? በይሄ ግሩፕ ስራ ማንንም ስላልጠቀመ ነው። እኛ የግሩፕ ስራ አይደለም የያዝ ነው። ያስወረዱት ግን ሞዴሬተሮች ናቸው። እኔ አይደለም የወረድኩት። አይ አንተ አይደለም፣ ለዛ ነው ያስወጣው። አስገባው። ስለዚህ ኃይሉ ዮሐንስ ማለት ትምህርቱ አጋንንታዊ መሆኑን እኛ ዛሬ አይደለም እሱን ከሱ ጋር አውራ። እሱ ባለበት አሁን ሰው በሌለበት ማንሳት ሰው በሌለበት የሌላ ሰው እኮ ሁለቱ ናቸው የሚያወሩት። የኃይሉ ዮሐንስን መርዛማ ትምህርት አንቺ ውስጥ አግኝቼዋለሁ። አሁን እዚህ የሚያወራውም ሰውዬ ውስጥ አግኝቼዋለሁ። ስለዚህ እኔና አንቺ እናወራለን። ሜላና ነባ ያወሩ፣ እኔና አንቺ በኋላ እናወራለን። ቴንክ ዩ። እሺ መጠየቅ የምትፈልገውን ሀሳብ መናገር የምትፈልገውን ሀሳብ መቀጠል ትችላለህ። እሺ እንጠቅልለው። መልካም ምኑን ነው የምንጠቀልለው? ግን ምንድን ያልከኝ? አይ እንጠቅልለው ስትል ምኑን ነው? ጾታ መንፈስ አለው ያልከውን ነው እኮ። የኔን ሀሳብ ነው የምጠቀልለው አንተ ወይስ የራስህን? የራሴን ነው። ጃንተንማ አንተ ራስህ ጠቅልለው እንጂ ምን ጠቅልለዋል? አንተ እኮ ጠቅልለው ስትለኝ እሺ ጠቅልለው እስቲ የራስህን ሀሳብ። ሀሳባችን ጠቅልለዋለሁ። በቃ እዚህ ውስጥ ለሚሰሙ ሰዎች በጣም ግልጽ አድርጌ የምናገረው ነገር ምንድን ነው? መንፈስ ጾታ አለው የሚል ትምህርት መጽሐፍ ቅዱስ አያውቁም። ይህም ትምህርት ደግሞ የኤቫንጀሊካል ትምህርትም እንዳልሆነ እዚህ ውስጥ ያላችሁ ሰዎች እወቁልን።
መንፈስ ጾታ አለው ወንድና ሴት ነው የሚል የወንጌል አማኞች ትምህርት አይደለም፣ የፕሮቴስታንት ትምህርት አይደለም። እስቲ የለው የሚል ብታስጠቅስልን የለው የሚል ብታስጠቅስልን በዛ በቃ ልንጠቅልለው አይደል ሐሳባችንን አትግባ። ተቀስልን። እሺ ላይፋት ተቀስዳት ወጣቢ ሚውት አድርግና ልጨርስ። ከዛ አንተም በጊዜ ታወራለህ እኮ ቀላል ነገር ነው። ስለዚህ እዚህ ውስጥ ብዙ ሰው ስላለ ኦርቶዶክስም ስላለ ሙስሊምም ሊኖር ስለሚችል ግልጽ ማለት ፈልጋለሁ። ይሄ የፕሮቴስታንት ትምህርት አይደለም። መንፈስ ወንድና ሴት ነው የሚል የፕሮቴስታንት የኢቫንጀሊካል ትምህርት አይደለም። ምን ማለት ነው? የኛ ትምህርት አይደለም ማለት የስተት ትምህርት ነው፣ የኑፋቄ ትምህርት ነው። ከኛ ጋር አንድ አይደሉም ማለት ነው። እንደዚህ ብሎ የሚያምን ሰው ከታች እያየው ስለሆነ ማለት ነው። የቱ ጋር ነው የሚለው እሱ? ቆይ ወዳጄ ቆይ በራስህ ሰዓት ታወራለህ። በራስህ ኖ ጥያቄም ጠይቅህ በራስህ ሰዓት ታወራለህ። የኔን ሐሳብ ኖ አሳይ ወዳጄ፣ በራስህ ሰዓት ታወራለህ። እኔ ልቀጥል ወዳጄ። ትንሽ ሐሳብ እንደግዚአብሔር አላወራም ወዳጄ፣ ብዙ አላወራም። 2 ደቂቃ ብቻ ጠቀላለሁ። ከዛ አንተም ታወራለህ፣ ኮኪም ታወራለች። ምን ችግር አለው? እሺ ግልጽ መሆን ስላለበት ነው። ሁለት አንድ እምነት ኑሯቸው የሚወያዩ ሰዎች አይደለንም። ሁለታችን የተለያየን ሰዎች ነን። የፕሮቴስታንቱን ትምህርት የኢቫንጀሊካሉን ትምህርት አይደለም። መንፈስ ጾታ አለው የሚል ስለዚህ አንተ ሰው መሀል አትግባ እንዴ። እሺ የኛ ትምህርት አይደለም። ይሄ በጣም ሊሰመርበት ያስፈልገዋል። ይህን ግልጽ ካደረኩ በኋላ ዘፍጥረት ምዕራፍ 1 ቁጥር 26 ላይ የእግዚአብሔር ቃል በደንብ ነው የሚናገረው። እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችን፣ የሰማይ ወፎችን፣ እንስሳትና ምድርን ሁሉ በምድር የሚንቀሳቀሱትን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርን ሙሏት፣ ግዟትም፣ የባህር ዓሦችና የሰማይ ወፎችን በምድር የሚንቀሳቀሱትን ሁሉ ግዟቸው ይላል። እዚህ ጋራ መንፈስ ናቸው የሚል ቃል የለውም። እንደዚህ አይነት ትርጓሜ የለም። ሰው ነው የሚለው። ሰው ደግሞ የተባሉት ለማን ናቸው? ወንድና ሴት የተባሉት ናቸው። ወንድና ሴት ምንድን ነው የሚያሳየው? ጾታን ነው የሚያሳየው። ስለዚህ ወንድና ሴት የተባለው ይሄ ሰው የተባለውን አዳምና ሔዋን ስፔሲፊካሊ ስናደርገው ሁለቱን ነው የሚያሳየው ማለት ነው። ስለዚህ ጋራ ወንድና ሴት የተባሉት ስለ ጾታቸው አይደለም የሚናገረው። ሰው የተባለው አዳምና ሔዋን እነሱ ናቸው ምን የሚያደርጉት? የሚባዙት እንጂ መንፈስ አይደለም የሚባዙት። ኖ የአዳምና ሔዋን አይደለም። ኖ ይሄ በራስህ ሰዓት ትናገራለህ ወዳጄ። ኖ ምንም ኖ ያንተ ምን ሆኖ አልተባለም። ያንተ ትምህርት አዳምና ሔዋን አይልም። ኬት አምጥተህ ነው አዳምና ሔዋን የምትለው? እሺ ማን ናቸው? እሺ ማን ናቸው? ነብዩ ማን ናቸው? ያ ሚውት ነህ። ሰው የተባለ ሁሉ ሰው ማስረጃ እስቲ። ሁሉ ሰው ነው የሚለው ወንድና ሴት ሰው። እዚህ ጋር እግዚአብሔር ባረካቸው የሚለው ሰውን ሁሉ ነው። ሰውን ነው የሚለው። አዳምና ሔዋን ሰውን ሁሉ ነው የሚለውን አሳየን ማስረጃ። ሰው በቃ ሰዎች ወንድና ሴት አድርጎ ፈጠራቸው። ሰው ወንድና ሴት የተባሉት ምንድን ነው የፈለገው? በስማችን እንዲጻፍ ነው እያንዳንዳችን ስም። ወንድና ሴት የተባለው ሰው ሁሉ ነው። በቃ አዳምና ሔዋን የሚል የለም። ኬት አምጥተህ ነው አንተ አዳምና ሔዋን የምትለው? ማስረጃ ልስጣ። ዘፍጥረት ምዕራፍ 5 ቁጥር 2 አንብቢልን ኮኪ ከቻልሽ። እሱ ከዛ በኋላ ነው ሌላ ነው። ዘፍጥረት 5:2 ማስረጃ ኬት አመጣልኝ? ማስረጃ ላሳይ። ማስረጃ ላሳይ። ይሄኛው አይልም። ማስረጃ ማጥቀስ ይባላል እንዴ? ማስረጃ ላቅርብ። ዘፍጥረት 5:2 ማስረጃ ሌላ ሌላ ኮንቴክስት ነው፣ ሌላ ሐሳብ፣ ሌላ ኮንቴክስት ነው። ማስረጃ ኧረ ማስረጃ ነሽ ያወራበት አንብብሽ ላምብበት። እንደዚህ ዘፍጥረት ስንት? ምዕራፍ 5 ቁጥር 1 ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም፣ ስማቸውን በፈጠረበት ቀን አዳም ብሎ ጠራቸው። በቃ ስለዚህ እዚህ ጋር የሚያወራው ዘፍጥረት ምዕራፍ 5 ቁጥር 1 ላይ እንደዚህ ይላል፣ እግዚአብሔር አዳምን በፈጠረበት ቀን በእግዚአብሔር ምሳሌ አደረገው፣ ወንድና ሴት አድርጎ ፈጠራቸው፣ ባረካቸው፣ ስማቸውን በፈጠረበት ቀን አዳም ብሎ ጠራቸው ይልና ከዛ በኋላ ምንድን ነው የሚያሳየን? ብዙ ተባዙ አይደል የሚለን ከዛ ዘፍጥረት ምዕራፍ 1 ቁጥር 28 ጀምሮ ያየ ነው። እዚህ ጋር ምን ይላል? ትውልዱን ይነግረናል ማለት ነው። አዳምም አንድ ወለደ። ቆይ ጨርሶ በፈጠራቸው ቀን ከሆነ ባበጃቸው ቀን ስላልሆነ ቶታል ሐሳቡ ከኔ ጋር ነው የሚስማማው። አመሰግናለሁ። ቀጥል።
በቃ ችግር የለው። ሰው እኮ ሰምቷል። የለም አዳምና ሔዋን ስለመሆናቸው ማስረጃ የለህም ማልከኝ፣ ያው ማስረጃን አቀረብኩ ማለት ነው። ዘፍጥረት ምዕራፍ 1 ላይ ማስረጃ አይደለም ይሄ። ኧረ መሀል አትግባ። ኧረ ተው ትክክል አይደለማ፣ ማስረጃ አይደለማ። ከኔ ሐሳብ እኮ በኋላ ላይ ታወራለህ። ልክ ካልሆንኩኝ እንዴ ወይም እሺ አውራና ጨርስ፣ ከዛ እኔ ላውራ። እንደሱ ይሻላል። ጨርስ። እሺ ጨርስ። እንደዚህ እናድርግ። ማስረጃ አይደለም ይሄ ከኮንቴክስቱ ጋር አይገናኝም ካለ እሺ የትኛው ነው ማስረጃ የሚለውን እንደዚህ ከስር ከስር ይሄዳል። አዎ እኔ አዳምና ሔዋን ስለመሆናቸው ዘፍጥረት ምዕራፍ 5ን ጠቀስኩኝ። እሱ አይደሉም አዳምና ሔዋን አይደሉም ሁሉም ሰው ነው የሚያሳየው የሚል ከሆነ ማስረጃ ያሳየኝ ከመጽሐፉ። ቀጥል። የኔ ሐሳብ ከመጀመሪያም የተነሳውበት በመጀመሪያ ፈጠራቸው የሚለው ሰውን ሁሉ ነው ያልኩት። ሰው ሁሉን በፈጠራቸው ቀን ከሆነ ዘፍጥረት ምዕራፍ 5 የሚያወራው ስለኔ ሐሳብ ነው እንጂ በስጋ በተገኙበት ቀን አዳምና ሔዋን በተባሉበት ቀን ወይም ስጋቸው በተበጀ ቀን ከምድር አፈር አበጀው ባለ ቀን የሆነ ስላልሆነ ሐሳቡ ሙሉ ለሙሉ ለኔ ሐሳብ መደገፊያ ነው እንጂ የሚሆነው አንተ የምትለውን አዳምና ሔዋን በምድር መገኛቸው የሚያሳይ ክፍል አይደለም። ያው እንግዲህ ሰምታችሁታል። የጠቀሰው አንድ ነገር የለም፣ ምንም ነገር ሳይጠቅስ የራሱ ሐሳብ ነው። እንደ ራሱ ሐሳብ ነው። አንተ የጠቀስከውን ክፍል ሚውት አድርጌ ነው የሰማው ወዳጄ። አንተ የጠቀስከውን ክፍል ነው የጠቀስኩት ነው ያለው። ለምን ትገቢበታል? ለመግባባት ያውሯ። ይሰማል እኮ ይሰማል። ሜሎስ ካልሰማ ሜሎስ አልሰማህም ብሎ ነብዩ ካልሰማ ነብዩ ካልሰማ ሜሎስ ይሄንን ሳይሰማ ቀርቶ እስካሁን ድረስ አላልሽኝም። እኔን ታዲያ አልሰማሁም። እስካሁን ድረስ አልሰማሁም። ይኸውልህ እኔ የማውቀው ማን ነው ኤርምዬ? እኔ የማውቀው አንድ ነገር ከሰማሁ ሰማሁ። ኮኪ ሞዴሬተሮች ስሙት እያደረጉ ነው። እሺ ካልሆነ እየተደረገ አሁንም ሚውት ያደረጉት ነው። ሚውት የሚያደርገውን ሰው አየዋለሁ። ሚውት እያደረጉ ነው። ኮኪ አንድ ጊዜ ሰውየውን አየዋለሁ። ሰውየውን እዚህ ጋር ስለሚመጣልኝ አየዋለሁ። ኢንቫይት ካልሆነና በሜላ ቤት ከፍተን እኛ ቤታችን እናወራለን። የሚመጣ ካለ ለምንድን ነው እንደዚህ የምታደርገው እኮ? ታዲያ ምን ያድርገው? ሚውት እያደረጉ ሜሎስንም ሚውት ያደርጉታል። እኔ አስተካክለዋለሁ አልኩ አይደል? አስተካክሉ። ለምን ያደርጉታል? ሚውት ያደርገው እዚህ ጋር ሰውየው ልክ ሲጽፍልኝ እኔ አስተካክለዋለሁ። ከዛ ሌላ እሱና እሱ ሲያወሩ ይሰማል። እኛም ሁሉ ስለምንሰማው እኮ አንቺም ስለሰማሽ እኮ ነው የመለሽው። ሜሎስ አልሰማውም ብሏል። አንቺ አትግቢ። ሰው አልሰማውም ካለ እኔ አልሰማውም እንዳለ ነው ማቀው። አልሰማውም አላለማ። አልሰማውም ካለ ለማብራራት ነው የሚሄደው። ነብዩ አልሰማውም ነብዩ ሜሎስ ያለው እንደዚህ ነው የምለው። ኮኪ መቼ አልሰማውም አልኩኝ? ምንድን ነው ያልከው ሜላ? እንዴ እኔ ያልኩት ለሐሳቡ ማስረጃ አላመጣም ነው ያልኩት። በቃ እንጂ አልሰማሁም ማለት ማስረጃ የጠቀስከውን ጥቅስ ነው የጠቀስኩት አለ። አንቺ ማብራራት አይጠበቅብሽም። አንቺ ማብራራት አይጠበቅብሽም ኮኪ። ያ እነሱ ለነሱ እሺ ችግር የለውም። በቃ ሰው ማለት አለመግባባት ስለ በአይዲያ አለመግባባት አይደለም እኮ ሰው ከሰማ ሁላችሁ እንደዚህ ምናምን ከተባባላችሁ እኔ በመሃል ገብቼ እንደዚህ ነው እዚህ ጋር አለው። በቃ ሜላ ሚውት እየተደረክ ነው አሁንም እና በቃኛ ቤት ነው ኤርኒ አይደለም ኮኪ ሚውት እየተደረክ ነገር እስካሁን እያወራ ነበር ኮኪ። አይ አሁን ራሱ ሁለት ሚውት አድርገውኛል። እሺ አንድ ጊዜ አሁን ከዚህ በኋላ ሚውት ሲያደርጉ ስም እያዳመጥኩኝ ከሞዴሬተር ላይ ያነሳል። አሁን ራሱ አድርገውኛል። እሺ ልቀጥል። እኔ አሁንም ሌላ ማስረጃ ላቅርብ። እንግዲህ እኔ ዘፍጥረት ምዕራፍ 1 ላይ አዳምና ሔዋን ስለመሆናቸው ዘፍጥረት ምዕራፍ 15 ጠቅሼ አሳይቻለሁ። ልጨምር ወይ እንዴ? በጣም መጨመር እችላለሁ። እንሂድ። ማቴዎስ ወንጌል ምዕራፍ 10፣ የማርቆስ ወንጌል ምዕራፍ 10። የማርቆስ ወንጌል ምዕራፍ 10 ቁጥር 6 ላይ ምንድን ነው የሚለው? እንደዚህ ይላል፣ ከፍጥረት መጀመሪያ ግን እግዚአብሔር ወንድና ሴት አደረጋቸው። ስለዚህ ሰው አባቱን እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም ብሎ ይናገራል። አሁን እዚህ ጋር ጌታ የተናገረው ለምንድን ነው ከተባለ እዛ ጋር የነበሩት ማን ስለሆኑ ነው? ወንድና ሴት የተባሉት አዳምና ሔዋን ስለሆኑ ነው እንጂ የሰው ልጅን ሁሉ ስለሚወክሉ ነው እንዴ? አይደለም በጭራሽ። ኢየሱስ ራሱ ምሳሌ አድርጎ ያመጣቸው ሁለቱን ነው። ማንን? አዳምና ሔዋንን ሁለቱ እያለን ያስቀመጠው ማለት ነው። የማርቆስ ወንጌል ላይ ያለውን ሐሳብ
ማቴዎስ ወንጌል ምዕራፍ 19 ቁጥር 4 ጀምሮም ደግሞ ያጠናክሯል። እሱም ደግሞ ላመብላችሁ ምን እንደሚል ከቁጥር 4 ጀምሮ። ስለዚህ ሰው አባቱን እናቱን ይተዋል፣ ከሚስቱም ጋር እሺ ቁጥር 4 ጀምርላችሁ። እርሱ ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። እዚህ ጋር ኢየሱስ ወንድና ሴት አደረጋቸው ሲል ስለ መንፈስ ነው እንደሚያወራው አይደለም፣ ስለ መንፈስ አይደለም። ወንድና ሴት አደረጋቸው የሚለን የት ጋር ነው የምናገኘው? ዘፍጥረት 1:26 ላይ እሱን ነው ጌታ ኮታ ያደረገው። ወንድና ሴት አደረጋቸው። ከዛስ ስለዚህ ሰው አባቱና እናቱን ይተዋል፣ ከሚስቱም ጋር ይተባበራል። ከሚስቱ ጋር የሚተባበረው በመንፈስ ነው እንዴ? መንፈስ ነው እንዴ የሚተባበረው? እዚህ ጋር ኮንቴክስቱ የሚነግረን አይደለም። ሁለቱም አንድ ስጋ ይሆናሉ የሚለው ቃል አላነበባችሁ ምን? ስለዚህ አንድ ስጋ ምን ስጋ ዘፍጥረት አንድን ነው ጌታ ኮታ ያደረገው። ጌታ ዘፍጥረት አንድን ኮታ አድርጎ መንፈስ አላለም፣ አንድ መንፈስ አላለም። አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየዋል። ይሄን ይመስላል እንግዲህ ሐሰት ትምህርት ሲፈርስ። ቴንክ ዩ ጨርሻለሁ። ኦኬ እሺ፣ እንግዲህ ትክክለኛ ትምህርት ስለያዝክ አንድ ነገር መልስልኝ እስቲ። መንፈስ ጾታ እንደሌለው እስቲ ያሳየኝ ከመጽሐፍ ቅዱስ። ወዳጄ ቀጥል፣ ያንተን ሐሳብ አስቀምጥ። እኔ አሳይቻለሁ። እስካሁን ያወራሁት እንደሌለው ቀጥል። አይ መንፈስ ጾታ እንደሌለው ከመጽሐፍ ቅዱስ አሳየኝ። ይሄን ብትመልስልኝ ደስ ይለኛል። ምክንያቱም እስካሁን የተናገርከው ስጋ ጾታ እንዳለው ነው እንጂ መንፈስ ጾታ እንደሌለው የሚያሳይ አንድም ክፍል አልጠቀስክም። እስቲ ያሳየኝ። ሚውት አድርገውት ነው? እሺ የለም ሐሳብ የለም እየጠየኩ ነው። የለም ሐሳብ ለምን አታስረዳም? ወይ መንፈስ ጾታ እንደሌለው አሳየኝ የሚለው ጥያቄ ጠይቀን። እሺ ጌታ ምሳሌ አድርጎ ማቴዎስ ወንጌል ምዕራፍ 22 ላይ ከመጋባት ጋር በተገናኘ የተናገረው ክፍል አለ። ማቴዎስ ወንጌል ምዕራፍ 22 ላይ ማለት ነው። ስለ ጾታ አይደለም ወዳጄ። ጠየቅ ካደር ከጠየቅ ስማ። አንተ እኮ ልታስረዳም አትችልም። ጠቅሰህ ደግሞ ስመልስልህ ደግሞ መሀል ትገባለህ። ሁለቱም ወዳ አይሆንም። ማስረጃው ትክክል አይደለም። ኧረ ጠየቅ ልመልስልህ። ከጠየቅ በቃ አንተ የለህም፣ በቃ አንተ ማስረዳት አትችልም። ለእምነትህ ምንም መጽሐፍ ቅዱሳዊ ድጋፍ የለህም ይህም አልክ። ስለዚህ እኔን ጠየቅከኝ። አሁንም እኔ ላይ አትግቢ። ለምንድን ነው የጋንትገቢ? እባክሽ ኮኪ፣ አንድ ሰው ለሁለት አታውሩት። አይደለም ምን ያሁን ወሬ አይደለም። ለሁለት አታውሩት። እኛ ማውራት ስንጀምር ቤቱ ሚውት ታረጉናላችሁ። ለሁለት አታውሩት። እነሱ ያው ሁለት ኤርሚ ነብዩ ሲጠይቅ ሜሎስ ይመልሳል። ሜሎስ ሲጠይቅ ነብዩ ይመልሳል እኮ። ራሳቸው ይደማመጣሉ እኮ ራሳቸው ይደማመጣሉ። ራሳቸው ማለት አልተደማመጡማ። ባይደማመጡ ህዝቡ ይሰማና የተወሰነ ደቂቃ ከወሰደ በኋላ ከአንቺ በኋላ ላይ በቃ አልተደማመጣችሁም ብለሽ መዝጋት ትችላለሽ። እሺ ኮኪ አንዴ በቃ እሺ። አንተ ልቀጥለው። ቆይ እንጠይቅ። ሰማነህ እኮ ጥያቄ ነው ወዳጄ። ኖ ቆይ ብሎ ሁለት ጥያቄ ኖ ኧረ ቆይ እኔ መጀመሪያ የጠየቅኩን ላስቀምጥ መልሴን እንዴ። በቃ ለሚሰማ ሰው ላስቀምጥ። አንደኛ አጽንኦት የምሰጠው መንፈስ ጾታ አለው ለሚለው ነገር አንድ ማስረጃ አላቀረበም፣ የለውም። አብራራ ሲባልም ወደ ጥያቄ ነው የመጣው። ኖ አሁን ኧረ ቆይ ልጨርስ ሀሳቤን። እሺ ካሁን በኋላ ጣልቃ የሚገባ ከሆነ አልቀጥልም። በቃ ዋናው እኔ ፖይንቴን አስቀምጫለሁ፣ ሀሳቡን አፍርሻለሁ። ስለዚህ ካሁን በኋላ ጣልቃ አትግባቢ። እሺ እንደዚህ ይላል የማቴዎስ ወንጌል ምዕራፍ 22 ምዕራፍና ቁጥርን ይዘህ ብታይ ጥሩ ነው፣ ሌላ ጊዜ ትምህርት ይሆናል። እንደዚህ ይላል ኢየሱስ መልሶ እንዲህ አለ። አይነት ነገሮችን አትነጋገሩ፣ በስነ ስርዓት ተነጋገሩ። ሜሎሲዬ አንተ በጣም ማከረታው ያለ ኦኬ ጨርሻለሁ። ለዚህ ነው እንከፍታለን። በሐሳብ ማሳመን ስለማይችል በቃ እንደዚህ ነገር የሚያደርጉት ለዚህ ነው። ኤርሚ እናንተ ቤት ውስጥ ከፍቶን ካልመጣን ብለዋል። ኮኪ ችግር የለውም። እንደዚህ ነው ቤት ሐሳብ መሞገት ስለማይችል እንደዚህ ነው ቤት የሚያደርገው። ሐሳብ ሰው ነው አታክ የሚያደርገው። እስቲ ሁለታችሁም አታውሩኝ። ሁለታችሁም እስኪ አንተኛው ዝም በል ወይ ደግሞ አንተኛ እመጣለሁ። ቆይ ኮኪ አንቺ ልጅ ነው ከፈት አንድ ጥያቄ ልጠይቅ። እኔን ጥያቄ አትጠይቂ። ኤርሚ አንተ መልስ መለስክልኝ። ስትመልስልኝ አንተ ከዚህ በኋላ የምትመልሰው መልስ ስለሌለ አንተ ስህተት ስለሆንክ እንግዲህ እንቀጥል እያልኩኝ በሾርኔ እየነገርኩ ከሆነ እኔ ትክክለኛ ሰው አይደለሁም።
በትክክል ላውራ፣ በትክክል ልጠይቀኝ፣ በትክክል ልመልስልህ፣ በትክክል ልጠይቅህ፣ በትክክል ልትመልስልኝ ይገባል። ሰው እንዲያጨበጭብልንና ጎበዝ እንዲለን እንዲከተለንና እኛ ጭፍራ እንዲሆነን አይደለም ይሄንን የምናደርገው። ትክክለኛውን የእግዚአብሔርን ቃል እየጠቀስን በትክክል ነው መነጋገር ያለብን። የልባችንን መነሻ ሐሳብ እግዚአብሔር ያውቀዋል፣ ሰውም ያውቀዋል። እኛም ልባችን ውስጥ ምን እንዳለ እናውቀዋለን። አንዱን ዲስግሬስ እያደረግን ዳውን እያደረግን የራሳችንን ሐሳብ መናገር። ማን ነው ዳውን ያደረገውን? ይሄው እዚህ ጋር እንግዲህ ማን ዳውን አደረገ? ሜሎስ ዳውን። ለምን ደግሞ ሁለታችሁ የምታወሩት? እኔ ነኝ። አሁን እሷ ዝም ብላለች። ኖ እሱ ከእሷ ጋር ነው እያወራ ያሉት። አንተ ከእሷ ጋር ነው። እኔ ነው ያደረገው። ማንን ነው ስለ ከእሷ ጋር ነው እያወራው ያለሁት። ኖ እኔ ነው ያደረገው። ይሄው እኔ ዝም ብያለሁ። አውሩኝ አይደለም ኮኪ፣ አንቺ አውሩኝ ያወራሽው እኔ አንቺ አይደለሽ አሁን ያወራሽው እህቴ? አዎ ነው ያወራው። ማንን ነው እሱኛው ሚዩት አድርጊው እስኪ። እኛን 3 4 5 6 ሚዩት ስታርጉ ነበር። ሚዩት አድርጊው እስቲ እነሱ የሚያወሩበት ነው። አዎ በቃ እኔ እና አንቺ አይደል እያወራን ያለን? ኮኪ ለእኔ አወራሽኝ። ከዛ እኔ እና አንቺ እኔ ለአንቺ ላወራሽው ሰማሁሽ። ለአንቺ ሪስፖንድ ማድረግ ቆይ ፕሊስ ኮኪ፣ ለአንቺ ሪስፖንድ ማድረግ አለብኝ፣ መመለስ አለብኝ። እሱ መካከል ላይ ገብቶ ማውራት የለበትም። ኦኬ እሱ መካከል ላይ ገብቶ ማውራት የለበትም። ሜላ ለጠየቀው ጥያቄ ከጅምሮ ጀምሮ ሪከርድ ስለተደረጋችሁ አንድም የረባ የመለሳችሁት መልስ የለም። መንፈስ ጾታ አለው ብላችሁ አላችሁ። ቆይ ኮኪ እኔ ነኝ የማወራው። ጾታ አለው የረባ የመለሳችሁት መልስ የለም የሚለው ነገር። እሺ ወገኖች ኑ በቃ ቤት ከፍታለሁ። ቴንክ ዩ ክፈት አንተ፣ እኛም ቤታችንን አንተ ክፈት። ቴንክ ዩ ኮኪ። ግን ምንድን ያየሁትኝ የኃይሉ ዮሐንስ መርዛማ ትምህርት ግን በደንብ አድርገሽ ነው የጠጣሽው። እደውልልሻለሁ እኔ በውስጥ መካከል እየገባችሁ በእንዲህ አይነት ትምህርቱ እንዴት ነው አሁን ከኔ ጋር እንኳን የምትቀጥሉት? እና እስቲ ዝም እንበላ። እንደዚህ ብሎ መሄድ ጀብዱ አይደለም። this is not ጀብዱ አይደለም። አንድን ነገር ድፍድፍ ማድረግ ጀብዱ አይደለም፣ መሰማማት ነው ጀብዱ። ደግሞ ሲጀመር እዚህ ጋር ለጀብዱም አይደለም የተቀመጠ ነው። እግዚአብሔር የሚለውን ማለት መጽሐፍ ቅዱሱን ለማብራራት በትክክለኛም ለመደማመጥ ነው እዚህ ጋር የመጣ ነው። በተረፈ ግር ወደዚህ ግር ወደዛ የምንልበት ምክንያት የለንም። እኛ ቤታችንን ይዘን የተቀመጠ እዚህ መምጣት የሚፈልግ ሰው ይምጣ። አሁንም ቢሆን ማንም ሰው አላስወረደም። ማንም ሰው ማንንም አላስወረደም። አሁንም ሜሎስ ሐሳቡን ማስረዳት ቢችል ምንም መውጣትም አያስፈልገውም ነበር። ሐሳቡን በትክክል ማስረዳት ስላልቻለ ነው መውጣት የለበት። በፍጹም መውጣት የለበት። አንድ ሰው ሐሳቡን አስረድቶ እስከሚጨርስ ድረስ መውጣት አለበት። ኑዛ ንክፈት፣ ኑዚ ንክፈት። እኛ ካልሄድን ምን ዋጋ አለው እዛ ቢከፈት? ያው የራሳቸውን ሐሳብ ነው የሚያስተጋቡት። የራሱን ሐሳብ ለማስተጋባት ደግሞ እዚህ መምጣት አልነበረበት። አንደኛ ሲቀጥል እዚህ ድረስ ከመጣ የኛን ሐሳብ መስማት አለበት። ከዛ ደግሞ እሱ ሜላ እንደዛ እየተናገርክ በዛ ውስጥ ማየት በጣም ገርሞኛል። እኔ ራሱ አይቼ ስክሪንሻት እያረኳቸው ነበረ፣ አንተነህን ሁሉ ጭምር ማለት ነው። ነገሩ የአንተነህ የሚባለው ሰውዬ ዝም ብሎ ጠላ ጠጪ ነው፣ የሰንበቴ ቤት ጠላ ጠጪ እንጂ አንድ ቀን ገዝተ ላይ ገብቶ ይቀመጣል። አንድ ቀን ገላትያም ሰኔ ጎልጎታም ብሎም አያውቅም። ከገላትያም ጾመኛ ነው፣ ከሰኔ ጎልጎታም ጾመኛ ነው። ያው እንግዲህ ገላትያ መጽሐፍ ቅዱስ ነው፣ ሰኔ ጎልጎታ ደግሞ አርቲ ቡርቲ የሆነው ትምህርት ማለት ነው። ከሁለቱም ጾመኛ የሆነ ማለት ነው። እና ልክ ነሽ በዩ እያሉ ይጽፉ ነበርና ስክሪንሾት አድርጌዋለሁ። ምንድን ነው ኦርቶዶክሳውያን በቃ አይኖ ይገባናል። እናንተ ለአህዛብ ለሙስሊም ማላገጫ ሆናችኋል። በራሳችሁ መጽሐፍቶች በራሳችሁ ሊቃውንት ነን ብለው ያሉ ሰክረው በሚናገሩ ሰካራም ደብተራዎች ማለት ነው። ሰካራም ደብተራ ተዋርዳችኋል አደባባይ ላይ። ኦኬ እሱን ነገር እኛ ስላልደገፍንላችሁ ከዋሃብያ ጋር ቆማችሁ ተሰልፋችሁ ተኝታችሁ ምናምን ነገር አላችሁ። እዛው ዳርህን ትይዛለህ ብራዘር። ጴንጤ እንደዚህ አይነት ነውራም አይደለም፣ ህሊና አለን። ኦኬ በሐሳቡ ላይ ሐሳብ ነው የሰጠነው፣ የመስጠት መብት አለ። ምክንያቱም ትምህርተ ሥላሴ የኛም ትምህርት ስለሆነ ስለሚመለከተን። ኦኬ ስለዚህ
በዚህ የተቆጡ በዚህ ያቄሙ ሰዎች ናቸው አሁን መጣው ሰይጣን ያድናል ብለው ራሱ የሆኑ ሰዎች ቢናገሩ ኦርቶዶክሳውያን ልክ ነው ያድናል ነው ብለው የሚሉት። በእርግጥ እሱ እንደዛ ብለው ቢሉ ያው በቤታቸው ሰይጣን ኦፊሻሊ ታቦት ተቀርጾለት ስለሚመለክ ማለት ነው። ኦኬ እና ይገባናል። እንዳለ ነበር ሲጽፉ የነበሩት። አንተ እንደዛ እየተናገርክ እንዳለ ነበር ሲጽፉ የነበሩት። ኦኬ የፈራረሰባቸው ነገር ስላለ ማለት ነው። አሁን እኛ የፈለግነው እዛ ኮኪ ቤት የተነሳው በኃይሉ ዮሐንስ ትምህርት በነ ኬኔት ሀገን ትምህርት መርዝ የስህተት ትምህርት መርዝ የተበከለ ትውልድ አለ ማለት ነው። ኮኪን ዛሬ አይተናል፣ ካሜራችን ውስጥ ጨምረናል። ኦኬ ከዚህ በኋላ እናያለን። ኦኬ ዝም ብሎ እየተቀለሰለሱ ኢየሱስ ጌታ ነው አሜን ሃሌሉያ ማለት ብቻ አይደለም። ኦኬ ከዚህ በኋላ እናያለን ማለት ነው። ባንክሮ ነው የምንከታተለው የምንመለከተው። ስለዚህ ኃይሉ ዮሐንስ የረጨውን መርዝ ነው እሷም ስትተፋ የነበረው ኮኪ ማለት ነው። ያኛውም ሰውዬ ሲተፋ የነበረው ማለት ነው። ተጠየቀ። ለጠየቀው ጥያቄ መልስ ነው መስጠት ያለበት። ኦኬ ዘፍጥረት መጽሐፍ ምዕራፍ 1 ላይ እግዚአብሔር ሰውን ከመፍጠሩ በፊት ነበረ፣ በመንፈስ ፈጥሯቸው ነበረ። ያ የተፈጠረው ወንድና ሴት አድርጎ ነው የፈጠረው መንፈሳዊ ዓለም ላይ? አዎ አለ። ኤግዚስት ታደርግ ነበር? አዎ አለ። አሳይ መረጃ ጥቅስ ተብሎ ሲባል ሄዶ የጠቀሰው ዘፍጥረት መጽሐፍ ምዕራፍ 1 ነው። እና ሰው ከመፈጠሩ በፊት ነበረ፣ ኤግዚስት ያደርግ ነበር። አዳም ከመፈጠሩ በፊት በመንፈሳዊ ዓለም ላይ ኤግዚስት ያደርግ ነበር ብሎ የሚል ጨበራ ጩርጩራ የሚል እንዲህ አይነት ግራ የገባው ትምህርት ማለት ነው። እሷ በየመካከል ታክል እየገባችበት ሜላን አታስወራውም። ሞዴሬተሮች አሁን እንግዲህ የአማኞች ቤት ነው። ሞዴሬተሮቿ ደጋግመው ነው ሚውት ያደርጉት የነበረው። እኔም ስገባ አልቀረልኝም። ኦኬ ስለዚህ በደንብ እንቃኛለን። ለስህተት ትምህርት በፍጹም እጅ አንሰጥም እያለ ነው። በዛ ትምህርት ግን የምታምኑ ሰዎች ካላችሁ መምጣት ትችላላችሁ። እዛ ቤት የተነሳውን ትምህርት ካላችሁ ያን ትምህርት እናቀነቅናለን ብላችሁ የምትሉ ሰዎች ካላችሁ ኖ እዚህ የእኔ ሞዴሬተሮች ሚዩት አያደርጓችሁም። ካደረግናችሁ እኔና ሜላ ብቻ ነው የምናደርጋችሁ ሚዩት ማለት ነው። አንድ ነገር ልጨምር፣ ይቅርታ ኤርሚ። እሺ ማለት ከኃይሉ ዮሐንስ ሲያስተምር ጀምሮ እርግጠኛ ነኝ ሜሎ ሰገባ በፊት ነበርኩ እዛ እና ከስርን እየጻፍኩ ነበር ብዙ የሚገርም ነገር እና የሚያስተምራቸው ነገሮች አማርኛዎቹን አሻሽሎ ነው የመጣው በፊት ከሚያስተምራቸው። አሁን እኔና እግዚአብሔር አንድ ነን የሚለውን ከስልጣንና ከአገዛዝ ጋር ያደረገው እግዚአብሔር ለሰው ልጆች ስልጣንን ሰጥቶ ነበረ እንዲገዙ የምድርን አራዊቶች ሁሉ እንዲገዙ ስልጣን ሰጥቶ ነበር ሲል ቆየና ያን ስልጣን በኃጢአት ምክንያት አጣናልና ከዛን ጌታ ኢየሱስ መጥቶ ያን ስልጣን መልሶ ሰጠንና ከዛ አንጻር ነው እኔና አብ አንድ ነን እያልኩ የነበርኩት። ይሄ ከ15 ዓመት ጀምሮ ሳስተምር የነበረው ትምህርት ነው። ስህተት ነው እንደዚህ አይደለም እያልኩ ከስር ስጽፍ ነው የሚዩት ያደረጉኝና አንድ ልጅ ምን ይላል ገብቶ ሲጠይቀው የእግዚአብሔርን ባህሪያቶች አሁን እኔ ምን ብዬ ጻፍኩኝ ሚዩት ያደረጉኝ ሰዓት ላይ እኛ ጋድ ካይንድ ነን እያለ ነው ሲያስተምር የነበረውና እኔና እግዚአብሔር አንድ ነን፣ አንድ አይነት ዲኤንኤ ነው ያለን ቃል በቃል እንደዚህ እያለ ነበር የሚያስተምር የነበረው ከዚህ በፊትና ይሄ ትምህርትን ለውጠ ነው ወይ ብዬ ስጽፍ እኔ ሚዩት አደረጉኝ። አጋጣሚ ሆኖ አንድ ልጅ ገብቶ ጠየቀው እና ሲጠይቀው እኔን ከማይጠፋ ዘር ተወልደናል እና እኔ የእግዚአብሔር ዘር ነው ያለብኝ እያለ ነው የሚናገረው። የእግዚአብሔር ዘር ካለብህ መፍጠር ትችላለህ። የእግዚአብሔር አትሪቢዩትስ ኦፍ ጋድ የሚባሉት አሉ አይደለ? ናን ኮሚኒኬብል እና ኮሚኒኬብል የሚባሉት ማለት ነው። የቀረኝ የለም ነው የሚለው እሱ። ሁሉንም ወርሻለሁ እያለ ሲናገረው ፈጣሪ ነህ ማለት ነው ብሎ ጠየቀው ማለት ነው። እና እሱ ምን አለው? አንተ ከእግዚአብሔር ጽድቅን ተቀብያለሁ ስትል ጽድቅ ወዲያውኑ የሚያድግ ነው ወይ ብሎ ጠየቀው ማለት ነው። እና ልጁ መመለስ አቃተው። እና ምን እያለ ነው ባጭሩ ይሄ ፈጣሪነቱም ሁሉ ቦታ መገኘቱም ሁሉን አዋቂነቱም ቀስ በቀስ እያደገ የሚሄድ ነው እና ትንሽ እግዚአብሔር ሆኜ በሚቀጥለው ሙሉ ሰውን ደግሞ ትልቅ እግዚአብሔር ሆናለሁ እያለ ነው እያስተማረ ያለው እና ይህንን አጨብጭቦ ነው የሚቀበሉት። ትክክል ምንድነው ኢቨን ሆስቷ ጭምር ማለት ነው። እና እኔ በጣም ነው ያዘንኩት። እዛ የነበረ ሰው ሁሉ ነው ሲወናበል የነበረው ማለት ነው። እና ይህን የሚቀበል ክርስቲያን አብሮን እኛን ክርስቲያን ተብሎ ሊጠራ ይገባል ወይ? ሁለተኛ ልጅቷን በደንብ ገዝተዋለች ሀሳቡን። ለዛም ነው
በመካከል ላይ ለምን በደንብ ላይ ተከታተልኳት። ከ3 ሰዓት ከ4 ሰዓት በላይ ነበር ቁጭ ብዬ ሳይ የነበረው። ልጆቹ ከስር ኮሜንት የሚያደርጉት ልጆች በጣም ነው የሚያሳዝኑት። እውነት እሷን እየተከተሉ ከሆነ የጥፋት መንገድ ነው የተያያዙትና መግባታችሁ እንደዚህ ኮንፍሮንት ማድረጋችሁን በጣም ነው የደገፍኩት። ትክክል ናችሁ ለማለት ነው። ሰላም ኤርሚ፣ ይቅርታ ገባ በመሀል። ኮኪ የጀመረችው ዛሬ አይደለም፣ ዛሬ የመጀመሪያ ጊዜ አይደለም። ከኃይሉ ዮሐንስ ጋር ላይክ 3-4 ወር እየተከታተልኳት ነበር። ላይክ ብዙ ነገር አለ፣ ብቻ በውስጥ አወራዋለሁ። ዛሬ አይደለም፣ ብዙ ነገር አለ። በጣም ነው የምትከተለው የእሱን ትምህርት። ቪዲዮ ይዛል፣ ወንድምነት ቴሌኮም ይዛል። ቪዲዮ ሪከርድ እፈልጋለሁ፣ ግን ላይክ ሎንግ ታይም ሪከርድ ያደረኳት ላይክ 3-4 ወር ሆነዋል። እየተከታተልኳት ነበር። ከሱ ጋር ነበረች። ሁሌ ነው ዲፍን የምታረገው። እሱ የሚናገረውን ሰው ሁሉ ነው ብሎክ ሚዩት የምታረገው። ከሱ ጋር ነበረች። በቃ በመረጃ በውስጥ እናወራለን። ብዙ ነገር አለ። ኦኬ እሺ፣ ቴንክ ዩ ወንድምነት። ስለዚህ ካሜራ በደንብ ካሜራ እንግዲህ አዳኙ ካሜራ ምን ነው አይደል የሚባለው? በደንብ ያን ቤትና እዛ ቤት ላይ በደንብ ተከታተሉ። ኦኬ እዛ ቁጭ ብላ የጌታን ሕዝብ ሃሌሉያ እያለች በኃይሉ ዮሐንስ መርዛም ትምህርት አታጠምቅም። አይኔ እያየ አታጠምቅም። ኦኬ እሱ እንደ ተቀጠቀጠ እባብ አንገቱን ቀና እያደረገ እየመጣ ትውልድን አይመርዝም። ኃይሉ ታውቃለህ፣ ስልክ አለኝ፣ ተደዋውለን ሁሉ እናውቃለን። አትችልም። በፌስቡክም በቲክቶክም በምንም ብትመጣ ተከታትዬ ማለት ነው። ምንም የምታመጣው ነገር ስለሌለ ማለት ነው። ምንም የምታመጣው ነገር ስለሌለ ለስተት መርዝህ ለቀን አንገዛም። ስለዚህ ደቀ መዛሙርት ሁሉ ራሳቸውን እየገለጡ ነው። ኦኬ ደቀ መዛሙርት ሁሉ ራሱን እየገለጠ ነው። ኮኪ ቤተክርስቲያኗ የት እንደሆነ እስቲ አንድ ቸርች አለ፣ ምናልባት እዛ ከሆነች እዛ ብዙ ጊዜ አያታለሁ። ዮናታን ጋር ምናልባት አይቻታለሁ። እዛ ትሁን አትሁን አይ ዶንት ኖ፣ ወይ እነ ፓስተር ዳዊት ጋር ጠይቃለሁ። ግን ኦኬ ፓስተር ዳዊትንም ጠይቃለሁ፣ ዮኒንም ጠይቃለሁ። ችግር የለብኝም ሁለቱም ጋር ለመደወል። እንደዚህ አይነት ዮኒ ጋር የለችም አይደል? አዲስ ኪዳን ካህናት የለችም አይደል? እሺ አባል አይደለችም። ያ እሺ ቴንክ ዩ ሜላይ እነ ፓስተር ዳዊት ጋር ወይ ሳምቲንግ እዛ ይሆናል ማለት ነው፣ ወይ ሌላ ጋር። ኦኬ ኤፍቢአይ ናት። ኤፍቢአይ ናት አይደል? እሺ ቴንክ ዩ ተባረኩ። ብርክዬ እንኳን ደህና መጣ። ሰላም ማም እንዴት ነህ? ሰላም ብያለሁ። ቅድም እኔ ነበርክ ማሜ እዛ? አዎ መጀመሪያ ሲጀምሩ አካባቢ ነበርኩ ምናምን። እኛ ፍጡር ነን እሱ ፈጣሪ ነው ሲል እኔ ከታች ከመቼ ጀምሮ ብዬ የጻፍኩ ኮሜንት፣ ከዛ ወዲያውኑ ነው ብሎክ ያደረጉኝ ማለት ነው። እና ሆን ተብሎ ነው እየተሰራ ያለው። ባይዘው ምን ያደረጉኝ? ብሎክ አደረጉህ? አዎ ወዲያውኑ ነው ያደረጉኝ። ስለዚህ እና በኋላ ብሎኩን አንስተውት ነው መሰለኝ ስመለስ ኮሜንቱን ዝግ አድርገውታል። አሁን ራሱ እናንተ ስታወሩ ኮሜንቱ ዝግ ነበር እኔ ላይ። ምን መሰለህ ባይዘው አሁን እናንተ የምትሰሩት አቅጣጫ ላይ እኔ ሆነ እጄን አላስገባም። እናንተ እንዲሰሩ ነው የምፈልገው። እዚህ ጉዳይ ላይ ግን አብሬ ነው መስራት የምፈልገው። ለምን ይሄ ከቸርች ዲስኮሙኒኬት ነው መደረግ ያለባቸው እና ኃይሉ ዮሐንስ እንትን አይደለም። ይሄ ዝም ብለህ ምንተው ምናምን ጉዳይ አይደለም። ሊትራሊ የአጋንንት ትምህርት ነው፣ የሐሰት ትምህርት ነው። ቸርች ዲስኮሙኒኬት ልታደርጋቸው የሚገቡ ሰዎች ናቸው እንጂ ዝም ብሎ ምንተው ጉዳይ አይደለም የሚወራው ነገር ማለት ነው። እኔ አክት 17 የሚባል ልጅ ያለ ታስታውሰው ከሆነ እኛ ጋር የሚሰራ ላይቭ ላይ ገብቶ ቃል በቃል ጠይቆታል። አንተ እግዚአብሔር ነህ ብሎ ሲጠይቀው ሙስሊሞች ባሉበት አዎ እኔ እግዚአብሔር ነኝ የሚል ቃል በቃል ነው የተናገረው። ባይዘው እና ኃይሉ ዮሐንስ ትምህርቶቹን እናውቃለን። ሁሉን አውቃለሁ፣ ሁሉን እችላለሁ፣ ኢየሱስ ክርስቶስ ልጅነትና የኔ ልጅነት አንድ አይነት ነው። እንግዲህ ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ያለውን የድነት ወንጌል ነው ያበላሸው ማለት ነው። ስለዚህ
እሱ ክርስቲያንም አይደለም በጌታም አይደለም። ልክ ቤተክርስቲያን ውስጥ እንደገባ ሐሰተኛ አስተማሪ ነው የሚቆጠረው። ቤተክርስቲያን ውስጥ ዲስኮሙኒኬት መደረግ ያለበት ሰው። ስለዚህ ኤርሚ ይሄ በደንብ መሰራት ያለበት ነው። እኔ ኮኪን በምን በኩል እንዴት እንደገባች አላውቅም። በጣም ነው የገረመኝ። ባይዘው እኔ ልኬ በፊት ቶሎ ነበር የምታስገባኝ ስልክ ነው እንትን የተደረኩት ማለት ነው። እና በደንብ መሰራት ያለበት ጉዳይ ነው። ይሄ አጋንንታዊ ትምህርት ነው፣ ፈጽሞ የሚተውም አይደለም። ባይዘው ዮሐንስ ወንጌል ማነው አንደኛ ዮሐንስ ምዕራፍ 4 ላይ ያለውን የትክክለኛ ሐሰተኛ አስተምሮ መንገድ የሚከተል አስተምሮ ነው የሚከተሉት። አንደኛ ዮሐንስ ምዕራፍ 4 ላይ ያለው ማለት ኢየሱስ በስጋ እንደመጣ የማይታመን መንፈስ ሁሉ ከአጋንንት ነው። ኢየሱስ ክርስቶስ ምድር ላይ ሰው ብቻ ነበረ፣ አምላክ በሰውነት መጥቶ አይደለም የሚል አስተምሮ ነው። ይሄ አጋንንታዊ አስተምሮ ነው እና በጣም ብዙ ነው። ግን ሲዋሻቸው ምን አላቸው? ያው ውሸትም ስለሚፈቀር ነው መሰለኝ። ሲዋሻቸው ምን አላቸው? እሱ ፈጣሪ ነው እኛ ፍጡር ነን አለ ማለት ነው። ከመቼ ወዲያ ያልኩትን ለመጀመሪያ ጊዜ ሲል ስለሰማሁት ለካ እስኪያሰምጣቸው ድረስ ነው። እና ስም ጠቅሶ ሐሰተኛ መሆኑን በትክክል መናገር የምፈልገው ሰው ኃይለ ዮሐንስ ከፊት ጀምሬ ስለማቀው አይ ቲንክ ዲቤቱን አይተህ ከሆነ ኤርሚዬ ከመምህር ተሾመ ጋር እንትን ማነው ተሾመ ዳምጤ ማለት ነው ኢየሱስ ማነው የጻፈው ጋር ቴሌቪዥን ፕሮግራም ላይ ዲቤት ተደርጎ ነበር። ስለዚህ ሰውየው ከድሮ ጀምሮ የሐሰት ትምህርቱን ያስቀጠለ እንጂ እየተሳሳተ አይደለም። ባይዘው የትምህርት ጉድለት ኑሮበት የእውቀት ጉድለት ኑሮበት ሳይሆን አስቦበት የሚከተለው አምኖበት የሚከተለው ጉዳይ ስለሆነ ሚስ ኮሚኒኬት ነው መደረግ ያለበት ሰውዬ ነው የሚያስበው። ሁላችንም ህዝቡ ማሚ አጨረስኩ። ተቀጥላለህ ወገኖች። ታብ ኮፒ ሊንክ ሼር አድርጉት ፕሊዝ። ታብ ኮፒ ሊንክ ሼር አድርጉት። ሜላ የቤቱን ምራ ታብ ኮፒ ሊንክ ሼር አድርጉት። አለሁኝ ከልጆች ጋር ስለሆንኩ ነው። አንድ 5 ደቂቃ አለሁኝ። ታብ ኮፒ ሊንክ ሼር አድርጉት ወገኖች። በዚህ ጉዳይ ላይ ሊያወራ የሚችል ከወንጌላውያን አማኝ ነኝ ብሎ የሚል በእነ ኬኔታ ገን በእነ ኃይሉ ዮሐንስ ትምህርት የተጠመቀ መጥቶ ከኛ ጋር ሊያወራ የሚችል ሰው ካለ ቤቱ በጣም በጨዋነት እናወራችኋለን። ኑ የምትመጡበትን ግን ስትመጡ ግን ከየት ቤተክርስቲያን የትኛው አጥቢያ እንደሆናችሁ ግን እንጠይቃችኋለን። ጴንጤም ብትሆኑ ማለት ነው እንጠይቃለን። ቴንኪው ሜላ ቀጥሉ። ማሜ ጨርስ። ሜላ ቤቱ ምሩት። ቴንኪው እና ይሄ ነው ባይዘዌይ ሁላችንም ማንም ሰው በዚህ ጉዳይ ላይ ውይይት ከፈለገ ሁላችንም ዝግጁ ነን ነው የሚሉትም አለዚህ እኔ ራሱ ዝግጁ ነኝ። እንደዚህ ያለ ነገር ላይ በጣም የተመታና ክፉ ትምህርት ነው። በጣም ብዙ ሰዎች ከጌታ ቤት የወጡበት ምክንያት፣ ተስፋ የቆረጡበት ምክንያት፣ በውሸት ራሳቸውን አጥምደው ከክርስትና ወደኋላ ያፈገፈጉበት፣ በጣም ብዙ ኪሳራ ውስጥ የገቡበት በጣም ብዙ የምናውቃቸው ልጆች አሉ። ይሄ አደገኛ ትምህርት ነው፣ በጣም አደገኛ። ስለዚህ ልጆቻችንን፣ ወንድሞቻችን፣ እህቶቻችንን ከዚህ ሐሰት ትምህርት መጠበቅ አለብን። አንደኛ ዮሐንስም የተጻፈው በእነሱ ምክንያት በእንደዚህ ያሉ አስተማሪዎች ማለት ነው። እና ሁላችንም እንተባበርና እግዚአብሔርን ስራ እንስራ፣ እነሱን እናድን ለማለት ነው። ተባረኩ። ሌሎስ ከተለ ላይ ካለ ካናግራቸው ከታች ያሉት ኦርቶዶክሶች የሰው ምናምን አናግራቸው ላይ ካለ ሰላም፣ እንዴት ናችሁ? ሜሎስ ካለህ ብናወራ ደስ ይለኛል። እንዳው እኔ ትንሽ ደቂቃ ላውራ። ሜሎስ እየሰማ ከሆነ ሚውት አድርግ። ቆይ ሰው አንኛችሁ የሰው የሚለው እናውራ። እሱ ጋር የሰው ሚውትን አንሳና አውራ። ሜሎስ ጋር ማውራት ፈልጌ ነበረ። የቀደመ መዛኛው ቤት ነበርኩኝ። እሺ በደንብ አድርጌ ኃይሉን ዮሐንስን ትምህርት እከታተላለሁ። በብዙ መልኩ ትክክለኝነቱ ስለታየ ነው የምከታተለው። ኦኬ ቸርች ነህ?
ቸርቼን አልነግርህም። ለምን እነግርሃለሁ? ለምን ትደብቃለህ? ለምን እነግርሃለሁ? አይ ለምን ትደብቃለህ ብዬ ነው። መቼም እኔ አሁን ሙሉ ወንጌል ነኝ እነግርሃለሁ። ምን አንተም ለምን ትደብቃለህ? ጥሩ አድርገሃል ሙሄ። አንተንም አውቃለሁ ቲክቶክ ላይ። አይ ለምን ትደብቃለህ ብዬ ነው። ለምን እነግርሃለሁ? ቸርች መሆን ያለብን ገብቷል። ለምን ትደብቃለህ? ቸርች ሄድ ነው። ይኸውልህ እውነተኛ ለመሆንና ላለመሆን ሳይሆን ቸርቼን ከምትጠይቀኝ በተከተልኩት ትምህርት ዙሪያ ብትጠይቀኝ ደስ ይለኛል። አይ ቸርቼን ብናውቅ ጥሩ ነው። ብነግረን ምን ችግር አለ? አንተ አታፈር፣ በትምህርቱ አይደል ታምንበታለህ። ስለዚህ ቸርች ነህ ነገር የወንጌል አማኝ መሆኔ እኮ በቂ ነው፣ ከበቂ በላይ። አይ ቸርች ነህ ማለት ነው። ቸርችህን ንገረን። ምክንያቱም አንተ ያለ ዶክትሪንህ ካለህ ያለ ዶክትሪንህ ካለህ ውሸታም ነህ፣ እያጭበረበርክ ነው ማለት ነው። ያለ ቦታ ከሆነ ውሸታምም አጭበርባሪም አይደለሁም እኮ። አይ እሱማ በተግባርህ ነው እኮ የምናውቀው። በቃ ልትል ትችላለህ። በተግባርህ ያንተን ዶክትሪን የማይከተሉ ቸርች ውስጥ ካለህ አንተ ልክ እንደምንድን ነው የሚባለው እያጭበረበርክ ውስጥ ለውስጥ እየሄድክ ነው ማለት ነው። እያጭበረበርኩም ውስጥ ለውስጥም እየሄድኩኝ ነጣቂ ተኩላ አይደለሁም። ቸርችህን ንገረን፣ ምን ችግር አለው? ካልሆነ ለምን ለጊዜው ቸርች የለኝም አልኩ እኮ አልሰማኸኝም? በቃ ቸርች ከሌለ እንደዚህ ይበቃል። ቸርቹን ካልነገረ በቃ ሞዴሬተሮች አስወርዱትና በቃ ቸርች የለኝም ብሏል። አሁን ቀጥል ወደ ሐሳብ። ዘፍጥረት ምዕራፍ 1 ላይ ያለውን ሐሳብ እናውራ። ቆይ ማሚ ቆይ እህት ያስወርሽ ነው አታስወርጁ ነው። ቆይ እዚህ ገዝተ ላይ ያሉት ማስወረድ የሚችሉ ስላሉ ቡርኬ አለ፣ ሜል አለ፣ ሞዴሬተር ሰጣቸው፣ ሌሎቹንም ሰጣችኋለሁ። እና ተመልሰህ አንድ ሰው በአዲስ ኪዳን መቼም እኛ ጋር ታውቃላችሁ ሚካኤልን ገብርኤልን እየተባለ እንደሚማለው ቃላችን በመሐላ እንደዛ እንድናጸና መጽሐፍ ቅዱስ አይፈቅድም። ግን ና ቆይ ና እሺ፣ ከሜላ ጋር ተቀጥላለህ። ሜላ ስላለ ለምን አስወርዳችሁት? እና ተመልሰህ ሞዴሬተሮች እንዳታስወርዱ። ኦኬ፣ ሌላ ቤት ስርዓት የሌለ እዚህ ቤት እንደዛ ይሆን። ኦኬ፣ እንዳታስወርዱ። ማስወረድ እዚህ ገስት ላይ ያሉት ብቻ ናቸው የሚችሉት። ቴንክ ዩ ያ ተባረኩ። ገስት ላይ ያሉት ያስወርዳሉ። ኦኬ፣ ራስን የምትወርደው ያው አንተ ሄዳ እያስገባህን ራስን የምትወርደው። አዎ ይሄንን ራስን የምትወርደው ማለት ነው። እና ተመልሰህ ቸርች የለህም አይደለ? እና ተመልሰህ ኦኬ። ኔትወርክ ነው ወይስ አውቀህ ነው የምትወርደው? እንዴ አንድ ሞዴሬተር እያስወረደ ኤርሚ እዚህ መጨረሻ ላይ ያለው ብራንድ ነው የሚለው እሱም እዛ ነበር እና ችግር የለም እንመጣለን። ቸርቻቸውን ይናገራሉ። በኃይሉ ዮሐንስ ትምህርት ካላፈርክ እንዴት ባለህባት አጥቢያ ቤተክርስቲያን ታፍራለህ? የትኛው አጥቢያ ነህ? ኦኬ፣ ይህንን መናፍቅ ፈልፍለን እናወጣቸዋለን። ታዲያ እሺ በቃ በራሱ ላይ እየቀለደ ነው። ስለዚህ ሚዩት አድርጉት። ታች ሞዴሬተሮች 5 እድል ሰጥተነዋል። ሚዩት አድርጉት። ገስትም ቢልክ እንዳታስገቡት እና ግባ ብለን ማንም ሰው እያስወረደ አይደለም። ማንም ሰው እንዲህ አይነት ርካሽ ፖለቲካ አሰራም። የኬኔት ሀገንን ቅርሻት እንደፋልሃለን። አይነ እያየ ማለት ነው። ናግባ ይዋልክ ናግባ አትውረድ፣ እንዳትወርድ። እሺ ማንም እያስወረደ ስላይደለ ማለት ነው። እኔ ነኝ እየላኩልህ። እየወረድኩ አይደለም። ራስህ ዲስኮኔክትድ እያደረክ ነው እየወረድክ ያለው ራስህ። በፍጹም በቃ ችግር የለውም። ችግር የለውም። እሺ ቤተክርስቲያን የለህም አይደል? የለኝም። የአዲስ ኪዳን ጌታ አንድ ሰው ቢጠራጠርህ እውነቱን አረጋግጠልኝ ብሎ ቢልህ ቃላችሁ ምን ይሁን ነው ብሎ ያለው? እውነት ከሆነ እውነት። ኦኬ፣ እውነት ማን ነው? እሱ በመጽሐፍ ቅዱስ ክርስቶስ። ኦኬ፣ ስለዚህ አንተ ቸርች የለህም? የለኝም። እውነት በል እስኪ። እውነት የለኝም። እሺ፣ የት ነው መሰረታዊ ክርስትና ትምህርት የተማርከው?
በመካነ ኢየሱስ ቤተክርስቲያን ባሌ ጊንር፣ ከዛም ደግሞ የጥምቀት ጥያቄ ስለነበረብኝ በሮቤ አማኑኤል ህብረት። ኦኬ አሁን ግን መካነ ኢየሱስ ቤተክርስቲያንም ወይ ደግሞ አማኑኤል ቤተክርስቲያንም አይደለም ማለት ነው። ረጅም ዓመት አልሄድኩኝም። ኦኬ በቃ ስለዚህ ከቤተክርስቲያን ውጪ ስለሆነ አሁን ለሚጠይቀው ጥያቄ ሁሉ የመካነ ኢየሱስ ቤተክርስቲያን ትምህርት አይደለም፣ የአማኑኤልን ቤተክርስቲያን ትምህርት አይደለም። ያ ትምህርቱን ያገኘው እሱ እንግዲህ ከኃይሉ ዮሐንስና የንስሐ አባቱ የነፍስ አባቱ ስለሆነ ከእሱ ነው የተማረው ማለት ነው። ሜላ የመቀጠል ትችላላችሁ። ቴንኪው ልጆቼ ሆልዴ ላይ ናቸውና የነሱ ድምፅ እንዳይገባ ብዬ ነው እዚህ ከነሱ ጋር ብሬ ስላለሁ። ቀጥል ግን አለሁ ማሜም ስላለ ቀጥሉ። ሜላ እሺ ይቻላል። ምናልባት ማሜ ስለጀመርክ መቀጠል ከፈለክ ሜላ ቀጥል፣ ችግር የለውም። እሺ መንፈስ ጾታ አለው ብለህ ነው የምታምነው? ጾታ ያለው ስጋ ነው፣ መንፈስ የለውም። መንፈስ ጾታ የለውም። ኦኬ እሺ። ታዲያ የትኛውን አምነህ ነው ለመነጋገር የገባው? እኔ ቅድም ሳልሰጠው ቅድም ልገባ ሞክሬ ነበረ። እዛም ገብቼም ተመልሼ ሲያስወጣ የነበረ ኔትወርክ መሰለኝ። የሰው ፍጥረት የሚጀምረው በእግዚአብሔር ከመታሰብ ነው። ሰውን በመልካችን እንደ ምሳሌያችን እንፍጠር ባለበት በዛ ሀሳቤ ውስጥ የሰው ልጅ ተፈጠረ። መፍጠር ሲጀምር ደግሞ በእግዚአብሔር መልክና ምሳሌ የሆነው መንፈሳዊ ማንነቱ ተፈጠረ። ያረላ አካሄዱ መንፈሳዊ ማንነት ከዛ በኋላ መንፈስ የሆነው ማንነት ይሄ መንፈስ የሆነው ማንነት ሰው ተብሎ የተጠራው ማለት ነው። ኦኬ ሰው ተብሎ የተጠራው የመንፈስ ማንነት ነው። መጀመሪያ እግዚአብሔር የፈጠረው መንፈሱን ነው። የሰውን መንፈስ ነው የፈጠረው። እሺ ማስረጃ ሳይኝ። መጀመሪያ መንፈሱን የፈጠረው የሚል እዛው ዘፍጥረት ላይ እኮ ያለ ነው። ቁጥር ስንት? ከ26 ጀምሮ ምዕራፍ 1 ከ26 ጀምሮ ያለውን ክፍል ስታነብ ይህንን ነው የሚነግርህ። አይነግረኝም። ከዛ ይህንን አይነግረኝም። መንፈስ ነው መጀመሪያ የተፈጠረው አይልም። ቃል በቃል መንፈስ ነው አይልህም። ሐሳቡን ልውረድልህ፣ ከተሳሳትኩ ታርመኛለህ። አይ ይላል ስላልከኝ ታገኘዋለህ ስላልከኝ አላገኘሁትም። ይሄ ሐሳብ ነው ያለው። ሰው በመልካችን እንደምሳሌ እግዚአብሔር እኮ መንፈስ ነው፣ በመልኩና በምሳሌ የፈጠረው መንፈሱን ነው። የሰውን መንፈስ ትንሽ ጠብቀኝ። የፈጠረውን ያ መንፈሳዊ ማንነት ወይም መንፈሳዊ ሰውነት መያዣ ሲያበጅለት ከምድር አፈር አበጀው። ለምን? ወደዚህ ምድር ለማስገባት ሰውን ከመንፈስ ዓለም ወደዚህ ምድር ለማስገባት ግዴታ ከዚህ ምድር ጋር ኮንታክት የሚያደርግበት አካል ያስፈልገዋል። ይህን አካል ደግሞ ከምድር አፈር አበጀበት። ከየት ነው ያመጣው? ያንን መንፈስ እግዚአብሔር ከየት ነው ያመጣው? ያንን መንፈስ ከየት ነው እግዚአብሔር ያመጣው? ካለመኖር ነው ወደ መኖር ያመጣው። ሲያመጣው ስጋ አልነበረው? ስጋ አልነበረውም። መጀመሪያ ስጋማ ከምድር አፈር ነው የተበጀለት። እሺ ወደ ስጋ ከመግባቱ በፊት የት ነበር ያ መንፈስ? በእግዚአብሔር ዘንድ ነበረ። መንፈሱ ያንተ መንፈስ ከእግዚአብሔር ጋር ነበር። የእኔ መንፈስ ሳይሆን ተረጋጋ። የሰው ልጅ መንፈስ የሰው ልጅ መንፈስ ተረጋጋ። ከእግዚአብሔር ጋር ነበር። ተረጋግቼ እያወራሁ ነው ወዳጄ። ተረጋግቼ ነው የማወራው። የሰው መንፈስ ምንለው አንድ ነው ማለት? የኔ መንፈስና ያንተ መንፈስ አንድ ነው? ሶርሱ አንድ ነው አይደለም? መንፈሱ አንድ ነው ወይ? የኔና ያንተ መንፈስ በስፒሪቹዋል ስትለያየውማ እኔ ነኝ አንተ ነህ። በጣም ጥሩ። ስለዚህ እዚህ ጋራ ወደ ስጋ ከመግባቱ በፊት የነበረው መንፈስ የማን መንፈስ ነው? ሰው ተብሎ የተጠራው ሰው ደግሞ ተብሎ የተጠራው ጠቅላላ ስም ደግሞ አዳም የሚል ስም ከዛ በኋላ ተሰጠው እኮ። ይህ መንፈስ ከእግዚአብሔር ጋር ነበር ነው ያልከኝ? በእግዚአብሔር ዘንድ ነበረ። ምክንያቱም ፈጣሪው እግዚአብሔር ነው፣ አድራጊው እሱ ነው። ይህንን መንፈስ ነው የፈጠረውን መንፈስ
የፈጠረውን መንፈስ ወደ ስጋ ውስጥ ያስገባው። እሺ ይሄ መንፈስ ወደ ስጋ ውስጥ ከመግባቱ በፊት ከእግዚአብሔር ዘንድ ነበር የሚለውን አሳየን ማስረጃ። ቃል በቃል ነው ከቦታው የምትፈልገው? ከቦታው አሳየን። ይሄን ቦታ አሳየን። የሰው መንፈስ በእግዚአብሔር ዘንድ ነበር የሚለውን አሳይ። እንዲህ የሚል ቃልማ ቃል በቃል እኮ ፈልጌ አላመጣልህም። የለም የሌለ ነገር ነው የምታምነው ነው አይደለም? የሌለ ነገር ሳይሆን እንዴት እየመጣ እንዳለ ዘፍጥረት አንድን እኮ እያብራራውልህ ነው። አዎ ዘፍጥረት አንድ ላይ እግዚአብሔር መንፈሱን ፈጥሮ ከዛ በኋላ መንፈሱን በሰው ዘንድ አድርጎ ስጋ ፈጥሮ ከዛ ያ መንፈስ ስጋ ውስጥ አስገባ የሚል ሐሳብ የለውም። አይደለም። እግዚአብሔር የፈጠረው መንፈሳዊ ሰውነታችንን ነው። መንፈሳዊ ሰውነታችንን መያዣ ላይ በጅለት ስጋን ከምድር አፈር አበጀ፣ ወደዚህ ምድር አስገባው። እፍ ብሎ የህይወት ውስጥ ንፋስ እሱን አሳይ። ይህ መንፈስ እግዚአብሔር መጀመሪያ የፈጠረው መንፈስ እንደሆነ አሳይ ነው ያልኩ። አለ ስል ገብቶብህ የሆነ ራስን የወጣው እሺ የሰው ይሰማል። ዋው ባይብል ላወጣ ወደ ኋላ ስገባ ነው ባክ እያደረገኛል ነው እንዴ? ኦኬ እሺ። ስለዚህ ይሄ መንፈስ መጀመሪያ መኖሩን እሱን ነበር አሳይ ስለ የተቆረጠው መንፈሱን። ይኸውልህ ሜሎስ ቀለል ያለ ነገር ነው የምናወራው አይደለ? ዘፍጥረት 1 ከ26 ጀምሮ ስናይ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እሺ ይሄ ግልጽ ነው አይደለ? የእግዚአብሔር መልክና የእግዚአብሔር ምሳሌ አንዱ መንፈስ መሆን ነው። ኦኬ ስለዚህ እዚህ ጋራ እግዚአብሔር እንፍጠር ያለው የሰውን መንፈስ ነው እያልከኝ ነው? መጀመሪያ የተፈጠረው ምክንያቱም እኮ መንፈስ ነው እሱ የተፈጠረው መጀመሪያ መንፈስ ነው። መጀመሪያ የተፈጠረው መንፈስ ነው። ኦኬ ስለዚህ በእግዚአብሔር መልክ እንፍጠር ስላለ መጀመሪያ የተፈጠረው መንፈስ ነው ያልከኝ አይደል? አዎ ስጋን ደግሞ ቀጥሎ ሲያበጅለት እኮ እናያለን። ቆይ እዛው ቁጥር 26 እናንተ የጠቀስኩ አይደል? 26 እያለ ይሄዳል። 27 ላይ ምንድን ነው የሚለው? ቃል በቃል ላንብብልህ ካልያዝክ መጽሐፍ ቅዱስ ቤት ስላለ ነው። እኔ ልጆች እንዳረብሽ ቢወጭ ነኝ ያለው እኮ በቃ ችግር የለውም። እኔ ላንብብልህ ስማኝ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። ፈጠራቸው ወንድና ሴት አድርጎ ፈጠራቸው የሚለው ይሄ በእግዚአብሔር መልክ የተፈጠረውን ሰው ነው አይደለም? በእግዚአብሔር መልክና ምሳሌ የተፈጠረውን ሰው ነው። በጣም ጥሩ። ስለዚህ በእግዚአብሔር መልክ የተፈጠረው መንፈስ ነው ካልከኝ እዚህ ጋር ወንድና ሴት አድርጎ ፈጠራቸው ነው የሚለው። ቀደም ደግሞ መንፈስ ጾታ የለውም ብለኛል። አዎ ክላሽ አያደርግም። ምክንያቱም ወንድና ሴት አድርጎ የፈጠራቸው ቀጣይ አካላቸውን ወይም የወንድነትና የሴትነትን አካል የምናገኘው ስጋ ላይ ነው እንጂ መንፈሳቸው ላይ አይደለም። በእግዚአብሔር መልክ ፈጠረው የተባለው ወንድና ሴትን ነው ወይንስ አይደለም? በእግዚአብሔር መልክና ምሳሌ ተፈጠሩ የተባሉት ወንድና ሴቶች ናቸው። ወንድና ሴቶች ግን መንፈሳቸው ላይ ወንድና ሴት በእግዚአብሔር መልክ ተፈጠሩ የተባሉት ወንድና ሴት ከሆኑ ወንድና ሴት ጾታ ነው አይደለም? ወንድና ሴት ጾታ ነው። በጣም ጥሩ። ስለዚህ በእግዚአብሔር መልክ ተፈጠረ በላንተ ምድብ አንድ አድርገህ ያስቀመጥከው መንፈስ አይደለም ማለት ነው። መንፈስ ነው ብዬ ነው እንጂ የምቀበለው መንፈስ ነው እያልኩ ያለሁት እኮ ያው ወንድና ሴት ነው አልከኝ እኮ። ያ በእግዚአብሔር መልክ የተፈጠረው ወንድና ሴት ነው ካልከኝ ስለ ጾታ እያወራኝ ነው። አዎ ብዙ ተባዙ ምድርን ሙሏት ግዟትም የሚል ትእዛዝ ቀጥሎ እኮ አለ። ለመብዛት ለመባዛት ግዴታ ወንድና ሴትነት ደግሞ ያስፈልጋል። ይሄም ደግሞ ያለው አካላቸው ላይ ነው። ስለዛ ሕያው ነፍስ እኮ ያላቸው ፍጥረታት እኮ ስቲል ነው እኮ አሉንም። በዘፍጥረት አሁን ባነበብክልኝ ክፍል ላይ መንፈስ ናቸው እንጂ ሕያው ነፍስ ያላቸው ሆነው በስጋ ውስጥ እያደሩ ያሉ ሰዎች እኮ አይደሉም። ሕይወት የላቸው። ሕይወት እኮ ሕያው ነፍስ እኮ ያለው ስጋ ውስጥ በገባበት ሰዓት ላይ አካሉ መንፈሱ ተቀላቅሎ ሕያው ነፍስ የሚሆን
ተንቀሳቃሽ ሰው ሆነ። ያ ከመሆኑ በፊት ግን መንፈስ ነው። መንፈስ መንፈሱ ህይወት አልነበረው? ህይወት አለው፣ ነፍስ የለውም ነው የምልህ። ነፍስ ማለት እውቀት ክፍል ነው። መንፈሱ ህይወት አለው ስትለኝ ምን ማለት ነው? ኢሞርታሊቲ ምንድን ኢሞርታሊቲ? ኦር ደግሞ የማይጠፋ መሆን ማለት ነው። የማይጠፋ መንፈሱ የማይጠፋ የማይሞት። ስለዚህ እዚህ ጋር ወንድና ሴት አድርጎ ሲፈጥራቸው እግዚአብሔር የማይሞት አድርጎ ፈጥሯቸዋል። ምንድን የጎደላቸውን ያልከኝ? ነፍስ የላቸውም፣ ስጋ የላቸውም። ኧረ ተው፣ ነፍስና ስጋን ለማግኘት ደግሞ አደረጋቸው የሚለው ስጋ ነው አላልከኝም እንዴ? ወዴት ነው የምትሄደው? አይደለም ሜሎስ፣ ይኸውልህ ወደፊት አንዴ ወደኋላ አትመልሰኝ። ወደፊት የምንሄድ ከሆነ ወደፊት እንሂድ፣ ስቴፕ ባይ ስቴፕ። እየመለስከኝ ነው ያለው። አንተ ነህ ወደዚህ ወደዛ የምትሄደው። ፐርፐዝሊ አታክ እያደረግክ ነው። ኖ ሀሳብን ከሆነ ሀሳብን አታክ እያደረጉ አም ኖት ፉሊሽ ማን ፉሊሽ አይደለሁም። ፕሊዝ ቁጥር 27 እና 28 ላይ ነኝ ያለሁት፣ የትም አልሄድኩኝ። ቁጥር 27 እና 28 ነው እያወራን ያለ ነው። ስለዚያም ቁጥር 27 እና 28 እንደዛ ከሆነ በእግዚአብሔር መልክ የተፈጠረው ወንድና ሴት ነው በሚለው ተስማማን አይደል? ወንድና ሴት በሚለው ተስማማን። ወንድነትና ሴትነት ደግሞ ያለው ቀጣይ የሚመጣ ስጋቸው ላይ ነው የምናገኘው አልኩ። ኦኬ፣ እዚህ ጋር ወንድና ሴት ፈጠራቸው። ቆይ፣ እዚህ ጋር ወንድና ሴት አድርጎ ፈጠራቸው ሲል ስጋ አልነበረም? አልነበረም። ስጋንማ ከምድር አፈር ነው ያበጀው እኮ። ስለዚህ ስጋ ሳይኖር ነው ወንድና ሴት ያለው መንፈሱን መንፈሱን አይደለም። እግዚአብሔር ሰው የሚለውን የሰውን ሁለንተና ጠቅሶ ነው እግዚአብሔር ሰው ብሎ የጠራው። እኛ ግን እየከፋፈልን እያየን እኮ ነው ያለ ነው። እና እግዚአብሔር እዚህ ጋር ሰው ያለው ወንድና ሴትን አይደል እንዴ ወዳጄ? ወንድና ሴትን ነው። እና ወንድና ሴት ከሆነ ስጋ የሌለው ወንድና ሴት ማለት ነው። ወንድና ሴት እኮ የሰው ሁለንተና ሰው፣ መንፈስ፣ ነፍስ፣ ስጋ ነው አይደል እኮ። እዚህ ጋር ወንድና ሴት የተባለው ስጋ የሌለው ወንድና ሴት ነው ወይ? የሶስቱ እነዚህ ሶስቱ ውቅራት ናቸው አይደለ? ሰው ብለን ልንጠራ የምንችለው። እሺ እነዚህ ሶስቱ የሰው ሁለንተና ናቸው። እኚህ የሰው ሁለንተናዎች በአንድ ጊዜ ውስጥ የተፈጠሩ እንዳይደለ መጽሐፍ ቅዱስ እኮ ይነግረናል። ኧረ ተው፣ እዚህ ጋር የጠየቁኝ ወንድና ሴት አድርጎ ፈጠራቸው ሲል ስጋ አላቸው ወይንስ የላቸው? ስጋ ቀጥሎ ምዕራፍ 2 ላይ እንዳዘጋጀ ሰውን ከምድር አፈር አበጀው የሕይወትን እስትንፋስ አለበት የሚል ቃል የለም እንዴ? ኧረ ተው ወንድሜ፣ የጠየቁኝ ዘፍጥረት 1 እኮ ዘፍጥረት 2 እኮ ወንድና ሴት አድርጎ ፈጠራቸው ሲል ስጋ አላቸው ወይንስ የላቸውም? ወንድና ሴት አድርጎ ሲፈጥራቸው ቀጣይ ያለ አካላቸው ላይ ነው ይህ ወንድና ሴትነትን የምናገኘው አልኩ እኮ። ስለዚህ የላቸውም ስጋ። ወንድና ሴት ሲላቸው ስጋ የላቸው። በዘፍጥረት 1:26 እስከ 28 ባለው ክፍል ላይ ስጋ አላቸው ወይንስ የላቸውም? እባክህ ጥያቄንም እኮ በዛው ከ26 እስከ 28 ባነበብነው ክፍል ላይ ከሆነ የላቸውም። እሺ ማስረጃ አምጣ። ስጋ የሌለው ወንድና ሴት እንደሚባል ማስረጃ ሳይ። ክፍሉ ራሱ እኮ በግልጽ ይነግርሃል። ምንም ማስረጃ እኮ ያስፈልገው። ክፍሉማ በግልጽ ነግሮኛል። ወንድና ሴት ብሏል። ስጋ የሌለው ወንድና ሴት አይባልም ይባላል ያልከው አንተ ነህ። እሱን ማስረጃ ሳይ። ስጋ የሌለው ወንድና ሴት ስጋ የሌለው ማለት እኮ መንፈሱ ነው ወንድና ሴት ያለው እያልከኝ ነው። በሌላ አገላለጥ ይባላል አይደለም? ይባላል አይደለም? ይባላል አይደለም ያልኩህ ግን ወንድና ሴት ይባላል። እኔ አላልኩም። ስጋ አላቸው። ስጋቸው ምዕራፍ 2 ላይ የሚለብሱት ነው። ስጋ አላቸው ምዕራፍ 2 ላይ የሚለብሱት ነው። የሰው አንዱን ያዝልኝ። አሁን አንተ እየነገርኩህ እኮ ነው። 26 ከቁጥር 26 ጀምሮ 27 28 ባነበብከው ክፍል ላይ ሪል ስጋ አልተፈጠረላቸውም፣ አልተሰራላቸውም። ፔሬድ ስጋቸውን የምናገኘው ምዕራፍ 2 ላይ ከምድር አፈር አበጀው። ስለዚህ ያልተፈጠረ ነገር ነው እግዚአብሔር ፈጠርኩ ያለው። የሌለን እንዳለ አድርጎ እኮ ነው የሚጠራው አይደል እንዴ? ያልተፈጠረ ነገር ነው እግዚአብሔር ፈጠርኩ ያለው ማለት የለም አልኩ እኮ አንተ። ስለዚህ የሌለ ነገር ነው እግዚአብሔር ፈጠርኩ ያለው።
እንዴ የሚገርም ነገር ዘፍጥረት አንድን ስታይ ከመጀመሪያ ክፍል ጀምሮ እያንዳንዱ አዝርት ቡቃያ ምናምን ነገር ይሁኑ አለ ሆነም አየ። ነገር ግን ምዕራፍ 2 ላይ ስትመጣ ምድር ቡቃያን አላበቀለችም ነበር። ለምን? እግዚአብሔር ለዚህ አርጉመንት እኮ ነው እየመለስኩልህ ያለሁት። ለዚህ አርጉመንት ነው እየመለስኩልህ ያለሁት። የጠየቅኩ ምንድነው እግዚአብሔር የሌለን ነገር ነው የፈጠርኩ ያለውን አልኩ። ምድር ቡቃያን ያበቀለችው ዝናብ ከዘነበ በኋላ ነው። ሳይዘንብ በፊት ግን እግዚአብሔር ሁሉ መልካም እንደሆነ አይቶ ነበረ። ግን ምድር ላይ የለም። ወዳጄ እሱ ላይ እመጣልሃለሁ፣ ችግር የለው። አንተ እንዳልከው አለ በቃ ይሄን ከተቀበል አሁን እዚህ ጋር የጠየቅኩን ነገር አታፈርሰውም። ይኸው አሁን እኮ ምንም የሚያዝ ነገር የለም። መጀመሪያ ለማፍረስ ናቸው። ግን እኔ የጠየቅኩት ነገር ነው ዘፍጥረት 1:26 ላይ እግዚአብሔር የሌለ ነገር ነው ፈጠርኩ ያለው ወይ ነው የጠየቅኩ። የሌለ ነገር ሳይሆን ከፈጠረ ያለን ነገር ነው። ኦልሞስት ወደ መኖር እያመጣ እኮ ነው። ኦልሞስት አይደለም ወዳጄ፣ ያለ ነገር ነው ወይስ የሌለ ነገር ነው? ምንም ኦልሞስት የሚባል ነገር የለም። ይኸውልህ ሜሎስ ፕሊዝ፣ መቼስ እንሰማማለን። የምናወራው አማርኛ ነው። ስለደጋገምከው እኮ የሚቀየር ነገር የለም። እዚህ ጋር ያለ ነገር ነው የሌለ የለም። እንዲቀየር ስለምፈልግ አይደለም። ያለ ነገር ነው። እዚህ ጋር የሌለን ነገር መጀመሪያ አልነበረም። ይህን ያልነበረውን ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ወደ መኖር አመጣው። ወደ መኖር ሲያመጣው መንፈሳዊ ስጋ የለም። አዎ እሺ፣ ማስረጃ ሳይ ስጋ እንደሌለ አሁን በቃ እንዲህ እናድርገው እኮ ስጋ ከምድር አፈር ምዕራፍ 2 ላይ እንደተፈጠረ ደግሞ መጽሐፍ ቅዱስ እኮ ይናገራል። ምዕራፍ 1 ላይ ነገር በማስረጃ ነው የምናወራው። ስለዚህ እዚህ ጋር